ኤርሚ ዲቤት በኋላ ጌታ ይባርከውና ከዛ ዲቤት በኋላ ገብተው ብዙ ነገር አበለሻሽተው ነበረ። በተለይ ሉትራኖቹን በተመለከተ ከዛ በኋላ ደግሞ ስዕልን በተመለከተ የነካኳቸው ነገሮች ነበሩ። የእግዚአብሔርን ቃል ሳናነብ ወደ ሌላ እንዳንገባ ትንሽ ከእግዚአብሔር ቃል ይህን ጉዳይ የሚመለከትን ነገር እናነሳና ከዛ በኋላ ግን ወደ ሀሳባችን እንመለሳለን ማለት ነው። ምናልባት እዚህ ገስት ላይ ካላችሁት ውስጥ ሁለተኛ ስልክ ያለው ሰው ፍቅሩ ሻዊ አጋፔ ከቻላችሁ በተለይ ፈልጋችኋለሁ በጣም ሌሎች ወገኖችም ከመጡ ቤትሻ ተመልከች ትላንትና አብረውን የነበሩ ወገኖች ከመጡ ቦታው አንድም ለነሱ ነው፣ አንድም ደግሞ ለኦርቶዶክሳውያን ነው። ስለዚህ ኦርቶዶክሳውያን ከመጡ ቅድሚያ እንሰጣቸዋለን፣ ካልሆነ ከመጡ ያው አንቺ you can take care of that so ችግር የለውም። እሺ ቡሻይ ስለ ስዕላት ስናነሳ እንደው ስዕላትን አንፈልግም እንዳለ ስዕል የሚባል ነገር በአይናችን አኒ ነው የምንለው። አይኮኖክላስት ነን ወይ ነው። አይኮኖክላስት የሆኑ ሊኖሩ ይችላሉ፣ ነገር ግን አይኮኖክላስት ደግሞ አይደለን ማለት ስዕል የሚባል ነገር ይሄ በቃ ምንም ስዕል የሚባል ነገር በአይናችን ማየት አንፈልግም አይደለም ፖይንቱ። ለምሳሌ እዚሁ አቤል እና ጆሹዋ እየተጠቀሟቸው ያሉትን አይከኖች ተመልከቷቸው። ጆሹዋ እና አቤላ እየተጠቀሙ ያሉትን አይከኖች ተመልከቷቸው፣ በአጭሩ እንኳን ማለት ነው። እንደው አይከኖችን መጠቀም የሚባል ነገርን አንፈልግም ነው እያልን ያለ ነው ወይስ ደግሞ ምንድነው እያወራን ያለ ነው? እሱም በጣም ጥንቃቄ በተሞላበት መልኩ ማውራት ይኖርብናል። ኤኒዌይ ግን ዘዳግም ምዕራፍ 4 ላይ አንድ ሀሳብ አለ አይደል? ዘዳግም ምዕራፍ 4 ላይ እግዚአብሔር በኮሬብ በእሳት ውስጥ ሆኖ በተናገራችሁ ጊዜ አኪን አይቼዋለሁኝ ቤቲና በተናገራችሁ ጊዜ መልክ ከቶ አላያችሁምና እጅግ ተጠንቀቁ ይላቸዋል። ዘዳግም 4 ላይ ማለት ነው። እግዚአብሔር በዚህ ስፍራ ላይ የሚያስጠነቃቸው ነገር አለ። አምላክን የሚያክል ነገር ተገልጦላቸው ተራራው ተንቀጥቅጧል አይደል? አምላክ ተገልጦላቸው ተራራው ተንቀጥቅጧል እና አምላክን አየነው ብለው እሳት እንኳን እንዳይስሉ ነው ያደረጋቸው ማለት ነው። በኮሬብ በእሳት ውስጥ ሆኖ በተናገራችሁ ጊዜ አለ መልክ ከቶ አላያችሁምና ተጠንቀቁ። ከዛ ይቀጥላል። እንዳትረክሱ የተቀረጸውን ምስል የማናቸውንም ነገር ምሳሌ በወንድ ወይም በሴት መልክ የተሰራውን በምድር ላይ ያለውን የእንስሳን ሁሉ ምሳሌ በሰማይም በታች የሚበረውን የወፍን ሁሉ ምሳሌ በምድርም ላይ የሚሽከረከረውን ሁሉ ምሳሌ ከምድርም በታች በውሃ ውስጥ የሚኖረውን የአሳን ሁሉ ምሳሌ እንዳታደርጉ። ዓይኖችን ወደ ሰማይ አንስተ አምላክ እግዚአብሔር ከሰማይ በታች ላሉት አሕዛብ ሁሉ የሰጣቸውን ፀሐይና ጨረቃን ከዋክብትና የሰማይን ሰራዊት ሁሉ ባየ ጊዜ ሰግደህላቸው አምልካቸውም እንዳትስት ተጠንቀቅ ይላል። ለአንድ ነገር የሚፈትን ጥቅስ ነው። ይህ ጥቅስ ለምን ይፈትናል? ኖ ይሄ እኮ የተናገረ ያለው ከምድር በላይ ከምድር በታች ያሉ የተለያዩ ፍጡራንን እንደ አምላኬ ነው ብለህ ልክ አሮን እንዳደረገው ማለት ነው እንዳትሰግድለት ነው የሚል አይነት ሀሳብ ሊነሳ ይችላል። ትክክል ነው። ስለዚህ በምድር ላይ የሚሽከረከረውን ውሃ ሁሉ ምሳሌ ከምድር በታች ውሃ፣ አሳ ምና እንዳለ እንዳታደርጋል። በዚህ ጥቅስ መሰረት ክርስቲያኖቹ በመጀመሪያው ትላንትና መሳሳይ ነበር። በመጀመሪያውና ሁለተኛው ክፍለ ዘመን አሳን ለመግባቢያነት ይጠቀሙበት ስለነበረ ያንንም መጠቀም ስህተት ነው ልንል ነው ወይ? እንደዛ ማለት አይደለም። ታዲያ ምን ማለት ነው? እግዚአብሔር በጥንቃቄ እዚህ ጋር እንዲጠብቁ የሚነግራቸው ነገር አለ። ያ እንዲጠብቁ የሚነግራቸው ነገር ምንድን ነው? የሆነ ነገር ቀርጸ እንዳትሰግድለት ተጠንቀቅ። የሆነ ነገር ቀርጾ መስገድን ከጣዖት አምልኮ ጋር ያገናኘዋል። ኦኬ፣ የሆነ ነገር መቅረጽን አይደለም። በተለያየ ጊዜ በተለያየ ሁኔታ እንግዲህ ባለፈው የነበራቸው ላይቭ ላይ ሲያነሱት ያላችሁ እንትን ይሄ የፈነዳ አበባ ቅረጽ ብሎታል እና ለፈነዳ አበባ ስገድ ብሎታል። ይህን ወደ በኋላ ላይ እንመጣበታለን። ለማንኛውም ግን እያላቸው ያለው ነገር ምንድን ነው ሲባል ከላይ አንድ ነገር ይነግራቸዋል። እሱም ደግሞ ምንድን ነው? በተራራው ላይ እግዚአብሔር ሲገለጥልህ በእሳት መልክ አላየህም። ያየኸው መልክ የለም። አምላኬ ይህን ይመስላል ምናምን ብለህ በጭራሽ እንዳታደርገው። ኦኬ፣ አምላኬ ይህን ይመስላል ብለህ ጭራሽ እንዳታደርገው። አክቹዋሊ ዮሐንስ ራእይ ላይ ስትመጣ እንኳን ለተቀረጸ ነገር ልትሰግዱ ይቅርና መልአክ ተገልጦልህ ራሱ እንዳትሰግድ ተብለን እንዳታደርገው ተጠንቀቅ ተብላችኋል። ኦኬ፣ ክርስቲያኖች ትእዛዛችን እንደዛ ነው። እንኳን ለተቀረጸ ነገር ልንሰግድ ይቅርና መልአክ ተገልጦልህ እንዳታደርጉት ተጠንቀቁ የተባልን ሰዎች ነን። ኦኬ፣ ኤኒዌይ መስገድን ከምን ጋር እናገናኘዋለን? ኦኬ፣ መስገድን በተለይ በሃይማኖታዊ ሴንስ በጭራሽ ከአክብሮት ስግደት ጋር አናገናኘው። በኋላ ላይ የምንመጣበት ይሆናል። ኦኬ፣ አምልኮ ነው። ሃይማኖታዊ መልክ ካለው ወይም ደግሞ ክርስቲያናዊ በሆነ አስተምህሮ ውስጥ
መስገድ የሚባለው ሲምፕሊ አምልኮ። ሶሻል ኮንቴክስቱን በጠበቀ መልኩ ሰዎች ዝቅ ሊሉ ይችላሉ። ዝቅ ሊሉ ሰላም ልትሉ ዝቅ ልትሉ ትችላላችሁ። ኦኬ በቃ በእድሜ ከፍ ያለ ሰው ሲኖር፣ በክብር ከፍ ያለ ሰው ሲኖር እንደዛ ልትሉ ትችላላችሁ። በየትኛውም አይነት ሁኔታ ግን ይሄ በክርስቲያን ዶክትሪን ውስጥ የተቀመጠ ነገር አይደለም፣ ሶሻል ኮንቴክስት ነው። ኦኬ ስለዚህ እሱን እያስቀመጠን አይደለም ማለት ነው። ስለዚህ ያንን እየጠበቅን ነው እንትን የምናደርገው። ለማንኛውም ግን በምድር ያለውን እንስሳ ምሳሌ፣ በሰውን በታች የሚበረውን የወፍን ምሳሌ፣ ደግሞ ከምድር በታች ከምድር በላይ በውሃ ውስጥ ያለን ምሳሌ እንዳታደርግ። ለምን አለ? ቁጥር 15 ላይ ምዕራፍ 4 ቁጥር 15 ላይ ዘዳግም ማለት ነው። እግዚአብሔር በኮሬብ እሳት ውስጥ ሆኖ በተናገራችሁ ጊዜ መልክ ከቶ ስላላያችሁ ነው። አይታችኋል። ስለዚህ የሆነ ነገር ቀርጻችሁ አምላኬ ይህን ይመስላል ብለህ እንዳትሰግድለት ተጠንቀቅ። ያህዌ ይህን ይመስላል ብላችሁ ራሱ ልትስሉት አትችሉም። በምንም አይነት ሁኔታ ልታደርጉ አትችሉም። ለምን? መልክ አላያችሁም። ኦኬ እንግዲህ ሙሴ ፊት ለፊት ከኔ ጋር ስለተነጋገርክ እስቲ ያየኸውን ነገር ቅረጽላቸውን አይደለም እንዳታደርጉት፣ መልክ ከቶ ስላላያችሁ እንዳታደርጉት ዘጸአት 20 ላይም ይደግምላቸዋል። በጭራሽ እንዳታደርጉት ይልና ይነግራቸዋል። ግን እዛ ጋር ብቻ ቢቆም መልካም ነበር። የዮሐንስ ወንጌል ምዕራፍ 4 ላይ ስትመለከቱ ለእግዚአብሔር ለራሱ የሚሰገደው እንዴት እንደሆነ በኢየሱስ ክርስቶስ ንግግር ውስጥ መመልከት እንችላለን። ዮሐንስ ወንጌል ምዕራፍ 4 ላይ ያለውን ሀሳብ በተወሰነ ደረጃ እንመልከተው። ዮሐንስ ወንጌል ምዕራፍ 4 ላይ ያለውን ሀሳብ እንመልከተው። ምዕራፍ 4 ላይ እንግዲህ ታውቃላችሁ ቤት እንስገድ ነው። ለምን አይነት ስዕል እንስገድ አይደለም። ለምን አይነት ምስል እንስገድ አይደለም። ለምን አይነት ቅርጽ እንስገድ አይደለም። ምክንያቱም አይሁዳውያን አያውቁትም። የሆነ ቅርጽ አቁመው መስገድን አያውቁትም። ግን የት እንስገድ? እግዚአብሔር ክብሩን የሚገልጠው የት ነው? እግዚአብሔር በተራራ ክብር ሲገልጥ አይተዋል። እግዚአብሔር ክብሩን የሚገልጠው የት ነው? በቃ ትልቁ ጥያቄያቸው እሱ ነው። እግዚአብሔር የሚገለጠው የት ነው? እግዚአብሔር መሳያኒክ ፕሮፌሲውን ፉልፊል ሲያደርግ የሚገለጠው በየትኛው ተራራ? በጣም በዛ ውስጥ ብዙ ኤክስፕላኔሽኖች አሉ እነሱ የሚያስቀምጡት ማለት ነው። ኤኒዌይ ግን እሱን እንትን እናደርግና እሱን ለጊዜው እናቆየውና አንድ ነገር ግን ኢየሱስ ክርስቶስ ይነግራታል። አባቶቻችን በዚህ ተራራ ሰገዱ አለች። አይታችኋል። ለሆነ ነገር ሰገዱ አይደለም፣ በዚህ ተራራ ሰገዱ። አሁን ይህንን አሁን እንትን እናደርገው ትንሽ ክላሪፋይ አድርገን እንሂድ። ለምን የመስገድ ጉዳይ ሲነሳ በስዕሉ በኩል ለባለ ስዕሉ ይባልና ለስዕል የጸጋ ስግደት ይባላል። ኤኒዌይ ግን እሱን ወደ በኋላ ላይ በደንብ ለኢየሱስ ስዕል የጸጋ ስግደት ይገባለው የሚለውን እያየን እንሄዳለን። በኋላ በተለይ ኦርቶዶክሳውያን ከመጡ ያንን እያየን የምንሄድበት መንገድ ይኖረናል። ኤኒዌይስ ግን እንቀጥል። ነቢይ እንደሆነ ባወቀች ጊዜ ወር ደግሞ ነቢይ ነው ብላ ባሰበች ጊዜ አንድ ነገር አለች። ሰው ሊሰግድበት የሚገባው ስፍራ እናንተ በኢየሩሳሌም ነው ትላላችሁ። እግዚአብሔር የት ይገኛል ነው ትልቁ ጥያቄ። ኦኬ ትልቁ ጥያቄ እግዚአብሔር የት ይገኛል፣ እግዚአብሔር ክብሩን የት ይገልጣል ነው። ምክንያቱም ለነሱ በሆነ ተራራ የመስገድ ጉዳይ ለዛች ምድር እግዚአብሔር ያለውን ያንን ፉልፊል ሊያደርገው ያለውን ሆፕ ጭምር ያሳያል። ስለዚህ ክርክራቸው የነበረው ከእግዚአብሔር ከዛ እስካቶሎጂካል ከሆነው ወይም ደግሞ የዛ እነሱ በመጨረሻ ከሚጠብቁት ከዛ ከመዳናቸው ጉዳይ ጋር መሳያኒክ ፕሮፌሲ ሁሉም ስለሚጠብቁ ማለት በኋላ ላይ ክርስቶስ የሚባል መሲህ የምትልበት ምክንያት እሱ ነው። ያንን ስለሚጠብቁ ያ የት ይፈጸማል በሚል ሜንታሊቲ ውስጥ ነው። በጭራሽ ስዕል አቁሞ ምስል አቁሞ ከመስገድ ጋር የተገናኘ ምንም አይነት ነገር የለም እዚህ። ምክንያቱም አያውቁትም እነሱ እንደዚህ አይነት ነገር ጉዳያቸውም አይደለም። ያህዌን አይተናል ብለው ስለውት አያውቁም። ኦኬ ያህዌ ይህን ይመስላል ብለው ስለው በጭራሽ ሰግደውለት አያውቁም። እንኳን ለፍጡራን ስዕል ሊሰግዱ ይቅርና። ኤኒዌይ ግን እንቀጥል። ኢየሱስ እንዲህ አላት፣ አንቺ ሴት እመኚኝ፣ በዚህ ተራራ ወይም በኢየሩሳሌም ለአብ የማትሰግዱበት ጊዜ ይመጣል። እናንተስ ለማታውቁት ትሰግዳላችሁ። እኛ መዳን ለአይሁድ ሆና ለምናውቀው እንሰግዳለን አላት። ነገር ግን በእውነት የሚሰግዱ እዚህ ጋር ነው ትልቁ ጉዳይ። ኢየሱስ የሚነግራት ለአብ በመንፈስና በእውነት የሚሰግዱበት ጊዜ ይመጣል። ለእግዚአብሔር ራሱ እንዴት ይሰገዳሉ? በመንፈስና በእውነት። ማን ያለው? ጌታ ኢየሱስ። አሁንም ሆኗል። አብ ሊሰግዱለት እንደነዚህ ያሉትን ይሻለና እግዚአብሔር መንፈስ ነው። የሚሰግዱለትም በእውነትና በመንፈስ ሊሰግዱለት ያስፈልጋቸዋል። ተራራ መርጠው አይደለም። ቤተ መቅደስ መርጠው አይደለም። ቤተ ክርስቲያን መርጠው አይደለም። አቅጣጫ መርጠው አይደለም። ልትመርጡ ትችላላችሁ፣ ይዳዝማተር። ግን የሆነ አቅጣጫ መርጠው አይደለም። የሆነ መስገጃ ኮረብታ መርጠው አይደለም። ስዕል አቁመው አይደለም። እናማ በእውነት የሚሰግዱላት በመንፈስና በእውነት የሚሰግዱበት። ቁጥር 24 ላይ እግዚአብሔር መንፈስ ነው አለ፣ ማቴሪያል አይደለም ራሱ አለና የሚሰግዱለት በመንፈስና በእውነት ሊሰግዱለት ያስፈልጋቸዋል አላቸው።
ኦኬ፣ ሊሰግዱለት ያስፈልጋቸዋል። ኦኬ፣ ሼር እያደረጋችሁ ስሙ። በዚህ ክፍል ላይ በዚህ ስፍራ በሰፊው የምንመለከተው ነገር ምንድን ነው? እግዚአብሔር የሚሰገድለት አምላክ ነው። እግዚአብሔር የሚሰገድለት አምላክ ነው። የመጀመሪያ የሚሰግዱለት እንዴት ሊሰግዱለት ያስፈልጋቸዋል? በመንፈስ ሊሰግዱለት ያስፈልጋቸዋል። እንዴት ሊሰግዱለት ያስፈልጋቸዋል? በእውነት ሊሰግዱለት ያስፈልጋቸዋል። ስዕል አቆሙ የሚባል ትእዛዝ የለም። እዚህ ውስጥ እያወራን ያለነው አንድ ነገር አለ። ለእግዚአብሔር መስገድ የሚለው ሀሳብ በመጽሐፍ ቅዱስ ክሊር በሆነ ትእዛዝ የተቀመጠ ነገር ነው። እንኳን ለፍጡራንን ተዉት፣ እንዳታደርገው ተጠንቀቅ ነው። እሱ አታስቡት ጭራሽ። ለእግዚአብሔር መስገድ የሚባለው ሀሳብ ክሊርሊ ኤክስፕሊሲትሊ የተቀመጠ ነገር ነው። ሲቀመጥ ደግሞ በእውነትና በመንፈስ ለእግዚአብሔር ይሰገዳል በሚል ኮንቴክስት ውስጥ ተቀመጠ እንጂ የሆነ ነገር አስቀምጦ በመስገድ ኮንቴክስት አልተቀመጠም። ክርስቲያኖች ምን ፊት ይስገዱ ቢባል በእውነትና በመንፈስ ይስገዱ የሚል ትእዛዝ ብቻ ነው ያላቸው። ዊች ሚንስ ክርስቲያኖች ይስገዱ የሚል ትእዛዝ ብቻ ነው ያላቸው። ዊች ሚንስ ክርስቲያኖች የሆነ ማቴሪያል ነገር አቁመው በዛ ማቴሪያል ፊት የመስገድ ልምድ የላቸው። ፈርስት ሴንቸሪ ላይ ያሌላቸው። ምክንያቱም ኢየሱስ ራሱ ያንን አላዘዛቸውም። አንዱ ትግላቸው ራሱ የሆነ ነገር አስቀምጠው ከሚሰግዱ ሰዎች ጋር ነበረ። በዚህ ላይ አንድ የመጽሐፍ ቅዱስ ክፍል ብቻ ላንሳና ከዛ በኋላ ጨርስ ወደ ዋናው ጉዳያችን እንለፍ። እሱም ደግሞ የሐዋርያት ሥራ ምዕራፍ 17 ላይ ያለ ሀሳብ ነው። የሐዋርያት ሥራ ምዕራፍ 17 ላይ ለአቴና ሰዎች እንግዲህ ጳውሎስ ሲሰብካቸው እንመለከታለን። መጨረሻ ላይ ቁጥር 28 ላይ 17-28 ላይ ከእናንተ ከባለቅኔዎች አንዳንዶች ደግሞ እኛ ደግሞ ዘመዶቹ ነንና ብለው እንደተናገሩ በእርሱ ሕያዋን ነንና እንንቀሳቀሳለን እንኖርማለን። እንግዲህ አለ ሉክ የእግዚአብሔር ዘመዶች ከሆንን አምላክ በሰው ብልሃትና ሐሳብ የተቀረጸውን ወርቅ ወይም ብር ወይም ድንጋይ እንዲመስል እናስብ ዘንድ አይገባንም። ይታችኋል። ወርቅ ወይም ብር ወይም ድንጋይ እንዲመስል እናስብ ዘንድ አይገባንም። ወርቅ ወይም ብር ወይም ድንጋይ ይመስላል ማለት የሆነ ብር አስቀምጠው ይሄ እግዚአብሔር ነው ይላሉ ማለት ነው? አይደለም። አምላካችን ይህን ይመስላል ብለው የከበረ አምላክ ስለሆነ የሚሆነው አምላክ ካላቸው የከበረ አምላክ ስለሆነ የሚሆነው ወይ በከበረ ድንጋይ ይሰሩታል፣ ወይ በወርቅ ይሰሩታል፣ ወይ ደግሞ በብር ይሰሩታል። ኦኬ እና በኋላ ላይ እንመለከተው ይሆናል። እና አውግስጢኖስ አንድ ነገር አነሱ ይነሳል። አውግስጢኖስ አንድ ነገር አነሳ። እነሱ ራሳቸው እነዚህ ጣዖታውያኑ ራሳቸው አለ ሲሰግዱ የሚሰግዱት ፊት ለፊታቸው ላለው ነገር ነው አይሏችሁም? ፊት ለፊታቸው ላለው ነገር ነው አይሏችሁም? ለምን? ፊት ለፊታቸው ያለው ግዑዝ ነገር በኪሳቸው ይዞት የሚዞሩት አምላክ ነው ያለው እሱ ከሆነ። ነገር ግን ከስዕሉ ጀርባ ወይ ከቅርጹ ጀርባ ያለ በዛ ቅርጽ የሚወከል በዚህ ቅርጽ ሚዲየምነት የምናገኘው ሌላ ትራንሴንደንት አምላክ አለ ይሏቸዋል። ሌላ አምላክ አለ ይሏቸዋል። ያንን አምላክ ነው የምናመልከው እንጂ እዚህ ፊት ለፊት የተቀመጠውን ቅርጽ አይደለም የምናመልከው። ኦኬ ምናልባት በሂንዱ ሪሊጅን ውስጥ ስትመለከቱ፣ በሌሎችም በፋሪስት ሪሊጅን ውስጥ ስትመለከቱ አማልክቶቻቸውን በኪሳቸው ይዘው ይሄዳሉ። በኪሳቸው ይዘው ሲሄዱ ኪሳቸው ውስጥ ያለውን አምላካቸው ማለት አይደለም። አምላካቸው ኪሳቸው ውስጥ ባለው እንደ ሚዲየም በሚያገለግለው ቅርጽ ይወከላል ማለት ነው። ኦኬ በዛ ቅርጽ ይወከላል ማለት ነው። በሆነ ቅርጽ የሚወከል አምላክን መጽሐፍ ቅዱስ ያስተዋውቀን። በታቦቱ ፊት ስለመስገድ ሲነሳ ሰምታችሁ ይሆናል። እግዚአብሔር በታቦት ተወክሎ በዛ ስፍራ ላይ በታቦቱ በኩል ለባለ ታቦቱ እየተሰገደ ግን አይደለም። በዛ መንገድ ግን እየተሰገደ አይደለም። ሚዲየም አይደለም ፖይንቱ፣ የመስገጃ ሚዲየም አይደለም። ታዲያ ለምሮ በታቦቱ ፊት የሚሰግዱት የእግዚአብሔር ፕሬዘንስ እዛ ላይ አለ ተብሎ ስለሚታመን ወይም ደግሞ እዛ ቦታ ላይ የእግዚአብሔር ፕሬዘንስ አለ ተብሎ ስለሚታመን ያ ቦታ ደግሞ ታቦቱ ራሱ ማለት ነው። ያ ታቦት ደግሞ የእግዚአብሔር ፕሬዘንስ ሲግኒፊኬሽን ነው ተብሎ ስለሚታመን እግዚአብሔር በዛ ላይ ይገለጣል ብለው ስለሚያምኑ በታቦቱ ፊት ይሰግዳሉ። ለታቦቱ የጸጋ ስግደት እየሰገዱ አይደለም፣ በጭራሽ አይደለም፣ በጭራሽ አይደለም። ኦኬ ስለዚህ ፖይንቱ ምንድን ነው? እዚህ ጋር የምንመለከተው ነገር ምንድን ነው? አምላካችን ይህን ይመስላል የሚል አርቲኩሌሽን ክርስትና አያውቅም፣ የአይሁድ እምነት አያውቅም። እሱ ብቻ አይደለም፣ በሆነ ነገር በኩል ለዛ አካል የሚባል ነገር የአይሁድ እምነት አያውቅም፣ ክርስትና አያውቅም፣ ኤንሸንት እስራኤልም አያውቅም። በታቦቱ በኩል ለታቦቱ የጸጋ ስግደት ስንሰግድ ለባለ ታቦቱ የሚባል ነገር አያውቅም። ለመላእክት ስዕል፣ ለመላእክት ቅርጽ፣ ለመላእክቱ የሚል ነገር አይታወቅም። ኦኬ ስለዚህ
በክርስቲያን ሜንታሊቲ ውስጥ ስንመለከት እግዚአብሔር አንድ አምላክ ነው። እግዚአብሔር ደግሞ በመንፈስና በእውነት የሚሰገድለት አምላክ ነው። በመንፈስና በእውነት ይሰገድለታል ማለት ለምንድን ነው ሲባል እሱ መንፈስ ነው ወይ ደግሞ ማቴሪያል አይደለም፣ ማቴሪያል ኢንቲቲ አይደለም። ማቴሪያል ኢንቲቲ ስላልሆነ በማቴሪያል መልኩ ወይ ደግሞ በማቴሪያል ሲግኒፊኬሽን ሊሰገድለት አይችልም። የሚሰገድለት በእውነትና በመንፈስ ነው። የፍጡራን ምትታችሁት ለፍጡራን ስዕል ለፍጡራኑ በፍጡራኑ ስዕል በኩል የሚታወቅም አይደለም። ለማርያም በማርያም ስዕል በማርያም ቅርጽ በሆነ ነገር ቅርጽ ለሆነ ነገር የሚባል ነገር የሚታወቅ ትምህርት ራሱ በጭራሽ አይደለም። ስለዚህ ይህን እንደ መግቢያ ካልኩኝ እንደው ትንሽ እናውራ። ታዲያ ምንድነው እየተቃወምን ያለ ነው? እንደ ክርስቲያን ምንድነው እየተቃወምን ያለ ነው የሚለውን ነገር እናውራና ጥቂት ደቂቃ ለሚያወሩ ሰዎች ሰጥና ከዛ ደግሞ ወደሚቀጥለው ሴሽን እንሄዳለን። የምንቃወመው ምንድነው? የምንቃወመው ምን አይደለም። የምንቃወመው ምን አይደለም ከሚለው እንነሳ። የምንቃወመው በየትኛውም አይነት ሁኔታ ስዕል፣ ሎጎ ምናምን የመሳሰሉ ነገሮችን ልንጠቀም አይገባም የሚለውን ነገር አይደለም በጭራሽ። ይሄንን ይዘን አንሞግትም። ኦኬ ስዕል አይከን ለመማማሪያ የሚሆን የሆነ እምነትን አቋምን ለመግለጫ የሚሆን የሆነ ማንኛውንም አይነት ክርስቲያናዊ የሆነ ስዕል መጠቀም የለብንም የሚል ሀሳብ የለንም። ስለዚህ የማንለው መጀመሪያ እሱ ነው። ከዚህ ጋር በተያያዘ የተነሱ አንዳንድ ሚስ አንደርስታንዲንጎች አሉ። ለምሳሌ አይከን ቬነሬሽንን ለጊዜው እንተወውና ወደ ኢንቮኬሽን ኦፍ ሴንትስ እንግባ፣ ወይም ደግሞ ወደ ቅዱሳን ስለሚደረግ ጸሎት እናስብ። አንድ ኦርቶዶክስ አስገብተን አንድ ጥያቄ ብንጠይቅ በተደጋጋሚ ስለተመለከታችሁት ማለት ነው። ኢንቮኬሽን ወይም ደግሞ ወደ ፍጡራን የሚደረግ ጸሎት መጽሐፍ ቅዱሳዊ ነው ስትሉት አዎ ይላል። ለምን? ምክንያቱም እነሱ በሰማይ ይጸልዩልናል ይላል። ከዛ በኋላ እንደዚህ በሰማይ ይጸልዩልናል አይጸልዩልንም? በሰማይ ካሉ ቅዱሳን ጋር ህብረት አለ ወይስ የለም? ጉዳዩ ምንድነው? እኛ ወደ እነሱ መጸለይ እንችላለን ወይ ነው እንጂ እነሱ ለእኛ ይጸልያሉ ወይ? በጭራሽ አይደለም። የኢንቮኬሽን ኦፍ ሴንትስ ጉዳይ እሱ አይደለም። እነሱ ለእኛ ይጸልያሉ ወይ? አይደለም። እኛ ወደ እነሱ እንጸልያለን ወይ? ኢንቮኬሽን ኦፍ ሴንትስ ግን አንድ ኦርቶዶክሳዊ ያስገብታችሁ ብትጠይቁ መጀመሪያ የሚመልሰው ምላሽ እነሱ እኮ በሰማይ ለእኛ ይጸልያሉ የሚል ነው። ኦኬ ስለዚህ እዚህ ቦታ ላይ ስንጠይቅ በተለይ እንዲህ ይህ መጽሐፍ ቅዱስ የሆኑ ልምምዶቻቸው ላይ ስንጠይቅ የምናገኘው ምላሽ በጣም አስቂኝ ነው፣ ፈኒ ነው። ያው ሁላችሁም ስለምታውቁት እዛ ውስጥ እንትን አላደርግም። ኦኬ አይከን ቬነሬሽን ላይ ስንመጣ አይከን ቬነሬሽን ላይ ኦኬ ጋይስ አይከን ቬነሬሽን ላይ የምናወራው ነገር ስዕላት መጠቀም ይፈቀዳል ወይስ አይፈቀድም? አይደለም። አይከን ቬነሬሽን ስዕላትን ለተለያየ አገልግሎት መጠቀም ይፈቀዳል ወይስ አይፈቀድም? አይደለም። የአይከን ቬነሬሽን ጥያቄ የፕሮቴስታንቲዝሙ ጥያቄም እሱ አይደለም። የአይከን ቬነሬሽን ጥያቄ ስዕላትን መጠቀም ተፈቅዷል ወይስ አልተፈቀደም ሳይሆን ስዕላቱን እንሰግድላቸዋለን ወይስ አንሰግድላቸውም? በቃ ትልቁ ጥያቄ እዛ ጋር ነው ያለው። ስዕላቱን እንሰግድላቸዋለን ወይስ አንሰግድላቸው? ኦኬ ስለዚህ ውይይት ላይ ለምሳሌ መጀመሪያ ከወንድማችን ፈለገ ጋር የተደረገውን የኤርሚን ውይይት እንግዲህ ታሪካዊ ውይይት ስለሆነ እንጂ የማረሰው ውይይት ስለሆነ ያንን ውይይት እስቲ ወደኋላ መለስ ብለን እንየው። በጣም ታሪካዊ ውይይት ነው። እኔ በቃ የማረሰው ሴቭ አድርጌ የማስቀምጠው ውይይት ቢኖር እሱ ውይይት ነውና የተመረጠው ርዕስ ምንድን ነው? ስዕላት በመጽሐፍ ቅዱስ ነው። ስዕላት በመጽሐፍ ቅዱስ ሲባል እንደ አንድ ፕሮቴስታንት ኤርሚ አስበው የሚገባው አንድ ነገር ምንድን ነው? ኤርሚ አስበው የሚገባው ነገር ስዕላቱ የማይገባቸው ክብር ይሰጣቸዋልና ይሄንን አስጥላለሁ፣ ይሄንን ሞግታለሁ ብሎ ነው የሚገባው። ጀለስ የገባው በምንድን ነው? ትዝ የሚላቸው መጽሐፍ ቅዱስ ላይ ያለውን ስዕል ትቀበላለህ ወይስ አትቀበልም? ኦኬ አይታችሁታል። የኤርሚ ጥያቄ ስዕላት ጣዖታት ናቸው ብሎ ሲናገር አንተ ያለህ የስዕል አጠቃቀም ጣዖታዊ ነው እያለው ነው። አንተ ያለህ የስዕል አጠቃቀም ጣዖታዊ ነው እያለው። ኦኬ ስለዚህ የስዕል ዩዜጅህ ላይ ችግር አለ ነው። ኦኬ ችግር አለ። ለምን ትሰግድለታለህ? በቃ ጣዖት አምልኮ ነው። ጭራሽ ስዕሉ አጠባ፣ ስዕሉ ጠብቶ አጥብቶ፣ ስዕሉ አጠባ፣ ስዕሉ አለቀሰ፣
ትላለ። ስዕል ሪአክት ማድረግ ከቻለ ለምን አልሰግድለትም የሚል ሜንታሊቲ ይዘህ መተህ ደግሞ ትሰግድለታል። ስለዚህ ስለ ስዕላት አጠቃቀም ያለ ምልከታ ፍጹም ስህተት ነው። በቃ የኤርሚ ሙግት እሱ ነው። የኤርሚ ሙግት እሱ ነው። ወንድማችን ምን ብሎ ነው የሞገተው? ወንድማችን የሞገተው ምን ብሎ ነው? መጽሐፍ ቅዱስ ላይ ያለውን አይከን አንተ ትቀበላለህ አትቀበልም? እቀበላለሁ ካለው ምን ሊለው ነው? ስዕላት በመጽሐፍ ቅዱስ ይለውና ይኸው በቃ አንተ ራስ ትቀበላለህ ሊለው ነው። ጥያቄው ግን ምንድን ነው ኤርሚ? ለስዕላቱ የምትሰጠው ክብር ኢንአፕሮፕሪየት ነው። ስዕላት ጣዖታት ናቸው ሲል ኤርሚ በኋላ ላይ ክላሪፋይ ሲያደርገው ተመልክታችሁታል። አንተ የምትጠቀመው አጠቃቀም ስህተት ነው። እሺ ከዛ እንዲህ ይሏቸዋል ሉተራኖች። አኬ ያለ ኦክስበርግ አለ፣ ጆናም ሊመጣ ይችላል። ሉተራኖች አይከን ይጠቀማሉ። አዎ አንግሊካኖች በጣም የሚያማምር አይከን አላቸው፣ ይጠቀማሉ። እና የነሱ ጣዖት አምልኮ ነው ይሏል። አይ የነሱ አይደለም፣ በቃ የኦርቶዶክስም አይደለም። አይታችኋላ? ኳሊፋይ ያልተደረገ ሙግት ማለት ነው። ሰው እየተጠያቂ ያለው ጥያቄ ምንድን ነው? አንተ የስዕላት አጠቃቀም ስህተት ነው እንጂ ስዕላትን መጠቀም ስህተት ነው አይደለም። ሉተራኑ እና አንግሊካኑ ስዕላትን የሚጠቀሙት ትምህርት ለመቀባበል ነው። ኦኬ፣ ትምህርት ለማማማር ነው፣ ወይ ደግሞ ትምህርታዊ የሆኑ ስዕሎች ናቸው። እንደዚሁም ደግሞ ያንን ስዕል ሲመለከቱ በኋላ ላይ በደንብ ይብራራ ይሆናል። ያንን ስዕል ሲመለከቱ ስዕሉ የሚያስተላልፈውን መልእክት በቀላሉ ልክ ጽሁፍ እንደሚያነቡት እንዲያነቡ ነው እንጂ የጸጋ ስግደት ሊሰግዱላቸው በጭራሽ አይደለም። አንተ እንደ ሉተራን ነው የምታምነው? እንደ ስዕላቱን ያስቀመጥከው እንደ ሉተራን ነው አይደለም? ለምን ለስዕላት የጸጋ ስግደት ይገባል ትላለህ? ለምን ለስዕላት የጸጋ ስግደት ይገባል ስትል ጭራሽ ሮሜን ጠቅሰህ ክብር ለሚገባው ክብርን ስጡ የሚል አስቂ ሙግት ትሰራለህ። ዮሐንስ አፈወርቅ ይመጣና አይ ክብር ለሚገባው ክብርን ስጡ ማለት ግብር ስትሰጧቸው ገዢዎቻቸውን እያከበራችኋቸው ስጧቸው፣ በፍርሃት ብቻ አይደለም፣ ነገር ግን እግዚአብሔር የሾማቸው ስለሆኑ አክብሯቸው ማለት ነው እንጂ ስዕል ስለ ለዛ ስዕል የክብር ስግደት ስጡ ማለት አይደለም። ሙግት ሲጠርበት ክብር ለሚገባው ክብርን ስጡ ብለህ ስዕል ይዘህ ትመጣለህ። ኦኬ ሶ የዛ ዲቤት ጥያቄ ምንድን ነው? ስዕላት ጣዖታት ናቸው ሲባል የዛ ዲቤት ጥያቄ ምንድን ነው? ስዕላት አጠቃቀም ስትሰግድላቸው እንዲህ ስታረግል ታምራረገ ብለህ ስዕሉ ፊት ሄደህ ስትደፋ ጣዖት አምልኮ እያረክ ነው። ለምን? የታየ መልክ የለም። በቃ በዛ ላይ የታየ መልክ የለም። እግዚአብሔርን አይተህ ልስል አትችልም። ፍጡራንን ጭራሽ ስለ ልሰግድ ይሄ የእግዚአብሔርን ቁጣ የሚቀሰቅስ ነው። ጭራሽ በእስራኤል ዘመን ቢሆን በጥንቱ ዘመን ቢሆን አንተ እኮ ተቀስፈሃል፣ በትል ተበልተህ ሞታል፣ ወይም ደግሞ የሆነ ሀገር መጥቶ ማርኳችኋል። በቃ ጣዖት አምልኮ እኮ ነው። እልም ያለ ጣዖት አምልኮ ነው። እንኳን ፍጡራኑን እግዚአብሔርን መልኩን አላየም እንዳስለው የተባልከው አይታችኋል። ፖይንቱ ምንድን ነው? ከሳልክለት ልሰግድለት ነው። ያ የተነገረበት ሜንታሊቲም እሱ ነው፣ ጣዖት አምልኮ ሲባል ማለት ነው። ሶ ፖይንቱ ምንድን ነው? አሁን ስትመጡ ኦርቶዶክሳውያን ከመጣችሁ ማለት ነው ስዕላትን ሉተራን ይጠቀማሉ እንዳትሉን፣ ኦኬ እንዳትሉን። ስዕላትን የሚጠቀሙት የጸጋ ስግደት ሊሰግዱላቸው ስላልሆነ፣ ኦኬ በኋላ ላይ አንዳንድ ቪዲዮዎች እናያለን። የጸጋ ስግደት ሊሰግዱላቸው ስላልሆነ ስዕላት የሚጠቀሙት እናንተ በምትሉት መንገድ ስዕሉ ጡት ጠባና ጡት አጠባ እያሉ ኦኬ በማይሆን መንገድ የአይኮኖላትሪን ሊያስገቡ ስላልሆነ፣ ስለዚህ ስዕል መጠቀም ተፈቅዷል ወይስ አልተፈቀደም ሳይሆን ጥያቄው ለስዕሉ መስገድ ተፈቅዷል ወይስ አልተፈቀደም መሆኑን ካሁኑ እንድታውቁት ይገባል። ኦኬ ካሁኑ እንድታውቁት ይገባል። ኤርሚ ጌታ ይባርከው። በጣም ብዙ ነገር አሳይቶናል። ሰው እንቀጥልበታለን፣ መልስ እስኪገኝ እንቀጥልበታለን፣ ወይ ሌሎች ከዚህ የስተት ትምህርት እስኪወጡ ድረስ እንቀጥልበታለን፣ ይህን ትምህርት ማለት ነው። ኤኒዌይ ዛሬ እነዚህ ነገሮች እያነሳን እንቀጥላለን። ኢቨን እንደው ለስዕላት መስገድ የቤተ ክርስቲያን ትምህርት የሆነው ከመቼ ጀምሮ ነው ሲባል ባለፈው ሰምታችሁታል። አባቶቻችን ተብሎ 787 ላይ ኢቨን ያ ካውንስል የእናንተ ካውንስል ነው። እነዛ አባቶች ማለት እዛ የተሰበሰቡ አባቶች ማለት ባይዘው ክርስቶስ ሁለት ባህሪ ነው ብለው የሚያምኑ ሰዎች ናቸው ብላችሁ ታምናላችሁ? ተው እንጂ አንወሻሽ። ለስዕል ሲሆን አባት ይሆኗችኋል። ከዛ በኋላ ደግሞ ለክርስቶስ ባህሪ ሲሆን ጠላት ይሆኑላቸዋል፣ መናፍቅ ይሆናሉ። ለስዕል በስገድ ሲሆን አባት ይሆኑላቸዋል። አይታችሁታል አባቶቻችን ሲባል
ኦኬ፣ ይህ በጣም አስቂኝ ጉዳይ ነው። ለስዕል ሲሆን አባት፣ ለክርስቶስ ሲሆን ጠላት። ኧረ እባክህ። ለማንኛውም እንደነዚህ አይነት ሀሳቦችን እያነሳን የተወሰነ እናወራባቸዋለን። ጋይስ እዚህ ያላችሁ ሰዎች የተወሰነ ተቀበሉበትና ከዛ አንዳንድ ቪዲዮዎች እያየ እነሱ ላይ ሪፍሌክት እናደርጋለን። ኦርቶዶክሳውያን መግባት ትችላላችሁ። ከዚህ ሰዓት ጀምሮ ጥያቄዎቻችሁን እናስተናግዳለን በዚህ ጉዳይ ላይ። እንደዚሁም ደግሞ ከእናንተም ጥያቄ መቼም ትቀበላላችሁ ብለን እናስባለን። ኤኒዌይ እንቀጥል። በነገራችን ላይ በኋላ ላይ የምናነሳዋለን። ትላንትና አንስቼዋለሁ። ፌር የሆነ የስዕል ዩዜጅን ወይም ደግሞ ለመልእክት ለመግባቢያነት መልእክት መቀባቢያነት ወይም ደግሞ ለመማማሪያነት ስዕላትን ወይ ደግሞ ቅርጻ ቅርጽን ጭምር መጠቀም ኤንሸንት ቸርች ላይ የነበረ ነበር። አሳን ሲጠቀሙ በዛ መንገድ ይጠቀማሉ። እሱ ብቻ ግን አይደለም። ስዕል ጭራሽ በአይናችን ማየት አንፈልግም በቤተ ክርስቲያን የሚሉ አባቶችም ነበሩ። አይኮኖክላስቶችም ነበሩ ማለት ነው። ኦኬ። ስለዚህ ሁለት ቪው ነበር በቤተ ክርስቲያን። ስዕላቱ ፌር ዩዜጅ ይደረግ፣ ስዕላቱን እያየን ከስዕላቱ እንማር፣ መልእክት እንቀባበልባቸው የሚሉ ነበሩ። እሱ ብቻ አይደለም። ኧረ በጭራሽ ስዕል የሚባል ትላንት አንብቤላችኋል። ኤጲፋንዮስ በጭራሽ አያስፈልግም ያሉ አባቶችም ነበሩ። የሚያስገርመው እነዚህ አባቶች በነበሩበት ዘመን ለስዕል የጸጋ ስግደት ይገባል ያለ አንድ አባት አልነበረም። አለ ካላችሁ ገብታችሁ ታሳዩናላችሁ። ለማንኛውም ስለዛ ካውንስልም ስለ 777 ማለት መንፈስ ቅዱስ የመራው ነው ብላችሁ ዛሬ ከተቀበላችሁ ያንን ካውንስል እንደዚህ እናደርጋለን። ሐሰተኛ ሰነዶች ላይ የተመሰረተን ካውንስል እንዴት መንፈስ ቅዱስ የመራው አላችሁት? ያንን እንቀጥላለን። ለማንኛውም ሪፍሌክት የምናደርግባቸውን ነገሮች አዘጋጅተናል። ኤቢ አለ በዚህ አሁን እስካሁን በተወራው ነገር ላይ ሪፍሌክት የምታደርገው ነገር ካለ the time is yours። ቃሊ ሰላም፣ ሁላችሁም ሰላም ብያለሁ። እንዴት ናችሁ? ዘግቼ ይሰማል ድምጼ? ኔትወርኬ አሪፍ አይደለም። አሁን ተስተካከለ መሰለኝ። አሁን አሪፍ ነው። ዘግቼ ስለመጣው ሙሉ ሀሳቡን ያንተን እንትን አላልኩም፣ ግን ደጋግመን እንግዲህ እኛ ግልጽ ያደረግነው ቢያንስ ሁለት ነገር አለ ማለት መምታታት የሌለበት ነገር። አንደኛው እኛ ጀነራል የሆነን የአርት ወርክን እና ኢቭን ሪሊጂየስ አርትን ሃይማኖታዊውን የጥበብ ስራ አንቃወምም። የሚቃወም ሰውም ተሳስቷል ብዬ ነው ማስበው። ብሎ ኢሜጅን አይከንን ኢቭን የክርስቶስንም ስዕል ሊሆን ይችላል፣ አንዳንድ ሰዎችንም የጳውሎስን ስዕል ሊሆን ይችላል። ለምሳሌ እኛ የምናውቃቸው በርካታ ቴዎሎጂያን መጽሐፍ ሲጽፉ የመጽሐፋቸው ከቨር ላይ ኦኬ ካሜራ ላብራና ላሳያችሁ። ደቂቃ ትልቁ ላይ ታደርገኛለህ ቃል ለምሳሌ ይሄ አሁን ጆን ባርክሌ የሚባል ሰው የጻፈው አንድ ፖል ኤንድ ዘ ጊፍት የሚል መጽሐፍ ነው። እንደምታዩት በጣም የሚገርም የሚያምር ስዕል አለው። የፖል ስዕል ነው ተብሎ የሚታሰብ ይሄ ሪቻርድ ቦካም የተጠቀመው ስዕል ነው እና ኤንጅሊክ ምናልባት ሬቨሌሽን 4 and 3 የሚያሳይ እንትን የቡክ ከቨር ላይ ቡክ አርት ላይ ብዙ እንጠቀማለን። ለምሳሌ ይሄን ስታዩት የኤንቲ ራይት መጽሐፍ ነው። ፖል ኤንድ ዘ ፌዝፉልነስ ኦፍ ጋድ የተጻፈበት መጽሐፍ ነው። ሌላ ለምሳሌ እዚህ ጋር ቆይ የኤርሊ ጁዳይዝምን የጥንት ስዕሎችን የሚያሳዩ እንትኖች ናቸው። ውስብስብ አይደለም ማለት እኛ ስንናገር። ሌላ ዲክሽነሪ ኦፍ ፖል በጣም ትልቅ ቮሊዩም ያለ ዲክሽነሪ ፖል ኤንድ ሂዝ ሌተርስ የሚል መጽሐፍ ነው።
እዚህ ጋም የፖል ነው ተብሎ የሚታሰብ ስዕል እንጠቀማለን። ዲክሽነሪ ኦፍ ኦልድ ቴስታመንት ፕሮፌትስ ብዙ ስዕሎች አሉ እንጠቀማለን። እንግዲህ ባይብሎቻችን ላይ ለምሳሌ የሬቨሌሽን ኮሜንተሪ ይሄም የምታዩት አርት ያለበት እንትን ነው። እነዚህ የሆኑ ፒላሮች ምናምን እንትላለን። ቲንክ አንድ በጣም ደግሞ ማግኒፊሰንት የምለው ስዕል አለ። አሁን ክራድል፣ ክሮስ፣ ክራውን ይሄ በጣም የታወቀ ኮምፕሪሄንሲቭ የኒው ቴስታመንት ኮሜንተሪ ነው። እሱም ላይ ስዕል አለ። ይህን ስዕል ተመልከቱ። የማቴዎስ ኮሜንተሪ ነው። ቻርልስ ስኩዌርስ ስዕል አለ። የሮማንስ በጣም የታወቀ ኮሜንተሪ ነው። ስዕል አለ። በጣም የምወደውን በቅርቡ ወደ ጌታ የሄደ ላሪ ሁርታዶ የሰራው ሎርድ ጂሰስ ክራይስት የሚል መጽሐፍ አለ። እዚህም ጋር ስዕሎች አሉ። ብዙ እንትኖችን ማንሳት እንችላለን። ይህን አሳይቻችኋለሁ። ይሄው የመስቀል ለምሳሌ በጣም የምወደው የሬቨሌሽን ኮሜንተሪ ነው። ይሄ ስሚዝ እና ሄልዌይስ ማተሚያ የታተመ ነው። ምን አለፋችሁ ኢትስ ኖት እንትኑ ፖይንቱ ስዕልን ሪሊጂየስ አርትን ወይም ስዕልን ዝም ብሎ ናይቭሊ ሪጀክት ማድረግ አይደለም። ፖይንቱ እሱ አይደለም። የአርጊመንቱ ዋና ፖይንት እሱ አይደለም። ይህንን የሚቃወሙ ሰዎች ካሉ ተሳስተዋል ማለት ነው። ፖይንቱ ግን ስዕልን ጀነራል የሆነ አርትን ለምሳሌ እሺ፣ አሁንም አንድ ነገር ባሳያችሁ ደስ ይለኛል። አረ የቃሌን ብታዩ ለምሳሌ የዳቪንቺን ታስታውሳላችሁ። ዘ ላስት ሳፐርን፣ አልበርት ሩብኔቭ ያልኳችሁን በጣም እኔ አሁን የፌስቡክ ፕሮፋይል እንትኔ የአልበርት የትሪኒቲ ኢሜጅ ነው። የሆሊ ትሪኒቲን በጣም ሂስቶሪካል የሚታወቅ ስዕል ነው። አንድ የቸርች ኤምኬሲ ያገለግልኩበትን አንድ ቸርች ላሳያችሁ ነበረ። እሺ አይ ቲንክ አግኝቼዋለሁ። እሺ እቺን ላሳያችሁ አንዴ። አሁን ይሄ የመሰረተ ክርስቶስ ቸርች ነው። ቤተል መሰረተ ክርስቶስ ነው። በጣም ትልቅ መስቀል ይታያችሁ ከሆነ ትልቅ የመስቀል ቅርጽ አለ። ስለዚህ ቅርጽን ሪሊጂየስ አርትን መቃወም አይደለም ፖይንቱ። አንዱ ይሄ ነው። እንቀበላለን። የህፃናት መጽሐፍ ቅዱስ ጋሽ ሳህሌ ያዘጋጀውን መጽሐፍ ቅዱስ ታውቁት ከሆነ የህፃናት መጽሐፍ ቅዱስ በስዕላዊ መግለጫ በጣም የሚገርም ለልጆች በሚገባ መልኩ ግሬት ኮሚሽን የሚያዘጋጃቸው የተለያዩ መጽሐፍትም አሉ፣ እንደዚህ ስዕላዊ የሆኑ መጽሐፍት። ስለዚህ ይህንን አንቃወምም። ፖይንቱ እሱ አይደለም። ይህንን መቃወምም ትክክል አለ። የሚቃወሙ ሰዎች ካሉ በአጠቃላይ አርት የተባለን ነገር በአጠቃላይ ሪሊጂየስ አርት ወይም ጀነራል አርት የሚባሉ እንትኖችን ማስወገድ ትክክል አይደለም። እሱ አይደለም ፖይንቱ በፍጹም እሱ አይደለም። ሁለተኛ ደግሞ ከዚህም ያለፈ በተለይም ደግሞ ከሌላው ዲኖሚኔሽን በተሻለ ደግሞ ምናልባት ዋን ሞር ስቴፕ ከፍ አድርገው ደግሞ ሉትራንስ በሊተርጃቸው ውስጥ ስዕላትን አይከኖችን የሚጠቀሙበት መንገድ በጣም ይሄ በተወሰነ ደረጃ ሃይ ቸርች ፕሮቴስታንት የሚባሉት ወይም ሃይ ቸርች ሉትራንስ የሚባሉት
ትራዲሽናቸውም እንግዲህ ከሀገር ሀገር ሊለያይ ይችላል። አሁን ዛሬ በጣም የሚገርም የካቶሊክ ቸርች ስጎበኝ ነበር ኦልሞስት ለ2 ሰዓት ያህል። በጣም 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 ተገርም ያለው በጣም ያማምሩ ስዕሎች አሉ፣ አክሬሊኮች አሉ፣ የተቀረጹ ድንጋይ ላይ የተቀረጹ እንትኖች አሉ። በጣም ኢንተረስቲንግ ነው። እንትኑን የቸርቹን ሚኒንግፉል እንዲሆን ብዙ ነገር ያደርገዋል። በሉትራንም ዘንድ በጣም ሚኒንግፉል በሆነ መልኩ ስዕሎችን ከሌሎች ትራዲሽኖች በተሻለ መልኩ ፕሮቴስታንት ውስጥ ይጠቀማሉ። ይህንን አንክድም፣ ምንም የተደበቀ ነገር አይደለም። የእኛን መጽሐፍት የእኛን ሪሶርሶች ብታዩ በቀላሉ የምታገኙት ነገር ነው። ኦኬ፣ ስለዚህ ምንድነው ፖይንቱ የሚለው መድበስበስ የሌለበት ፖይንት ምንድን ነው የሚለው ቃሌ ቅድም ሲናገር የነበረው ነገር ነው። ቬነሬሽን ነው ወይም ደግሞ ሳክርድ ናቸው። ስለዚህ ሳክርድ ስለሆኑ ቬነሬት መደረግ አለባቸው። ዊንዶ ኦፍ ሄቨን ናቸው፣ የሰማይ መስኮቶች ናቸው። ወደ እግዚአብሔር እንገናኝባቸዋለን። ይሄ ሚዲዮቶሪያል ሮል አላቸው፣ የመካከለኝነት ሚና አላቸው። በዚህ ምክንያት ስዕላትን መሳም፣ ወደ ስዕላት መጸለይ፣ ማጠን፣ መስገድ፣ ቨነሬት ማድረግ፣ እንደ ቅዱስ እንደ ሳክርድ መቁጠር እና ደግሞ እኔ አሁን ዝም ብሎ እንደው በጣም ፍሪ የሆነ ጥያቄዎችን እንደው አንዳንድ ሰዎችን መጠየቅ ብፈልግ ቆይ እነማን ናቸው ግን? አሁን ሰዎቹ ይታወቃሉ? አሁን በእርግጠኝነት ይታወቃል ስዕሉ የማን እንደሆነ? ያ የሚሳልለት ሰው ቅዱስ የተባለው ሰው ኢየሱስን ጨምሮ አሁን የኢየሱስ የምንለው ስዕል ሪሊ የኢየሱስ ስዕል ነው? ታውቋል? ኢቨን እኮ አክቹዋሊ እኮ ስዕሎቹን በተመለከተ እርግጠኛ ሆነ የምንናገረው ነገርም አይደለም። ጳውሎስ አሁን በእርግጠኝነት ያ ነው ስዕሉ፣ ዮሐንስ ያ ነው፣ ኢየሱስ ያ ነው። ሂስቶሪካሊ እንዱ በጣም በቂ ኤቪደንስ ሳላቸው። ስለዚህ ይሄ ስዕልን ቬነሬት ማድረግ በልዩ ሁኔታ ስዕልን ቬነሬት ማድረግ አንዳንድ ቤቶች ላይ የራሳቸው ሩም ሁሉ ይዘጋጅላቸዋል። ቢሮ ሳይቀር አንድ ቢሮ ሂጄ አንድ ክፍል አዘጋጅተው የማርያምን ምናምን ስዕል አድርገው ጨፌ ጎዝጉዘው ሻማ ጧፍ ምናምን ያበራሉ። ትልቅ ቢሮ እኮ ነው። በቃ በትልቅ ትልቅ የሚባል የንግድ ካምፓኒ ነው እና ብዙ ፕራክቲሱ በጣም ሰፊ ነው። አንዳንዱን ነገር ቤተክርስቲያን የምታውቀውም ላይሆን ይችላል። ሰው በራሱ ኤክስፓንድ እያደረገ ብዙ ደረጃ ሊደርስ ይችላል። እሺ አሁን መለኪያ ከሌለው እንግዲህ ሁሉ ነገር ልክ ነው ልንል አንችልም። ፖይንቱ ምንድን ነው? መጽሐፍ ቅዱሳዊ ነው ወይ? መጽሐፍ ቅዱሳዊ ከሆነ የመጽሐፍ ቅዱስ ማስረጃ ማምጣት አለብን። እኛ እኮ አንዱ የምንወቀስበት ምንድን ነው? ፕሮቴስታንቶች በቤተክርስቲያን ታሪክ ውስጥ አብዛኞቹ አባቶች የተስማሙባቸውን ነገሮች አይቀበሉም፣ ማይቀበሏቸው ነገሮች አሉ ብለው ይሞግቱናል። ስለዚህ ያ ሙግት ያ መለኪያ ለምን እነሱ ላይ አይሰራም? ለምን አሁን ከመጽሐፍ ቅዱስ አንጻር አይታይም? ለምን ከቤተክርስቲያን አባቶች አንጻር ይሄን አያዩትም? ይሄ ደግሞ ክሪቲካል ነገር ነው። በጣም ክሪቲካል ነገር ነው ብዬ አስባለሁ። አደገኛ ነገር ነው ብዬ አስባለሁ። ምናልባት ከክርስቶስ በእውነትና መንፈስ ከሚመለከው እግዚአብሔር ገለል እንድንል ምክንያት ሊሆን ይችላል ብለን እናስባለን። እኔ ማምነው መጽሐፍ ቅዱስ ራሱ በቀጥታ ነገሩን የሚቃወመው እንደሆነ ነው ማስበው። እንግዲህ ለሼር ብታረጉኝ ይፈልጋለሁ። ትናንትና የከፈትኩት ቪዲዮ ነው። ማንን ላስቸግር? አለው ችግር የለውም። እሺ ኦኬ። እሺ እቺን ቪዲዮ እስኪ ልክፈትልህና ሙሉውን ስላልሰማችሁት ነው ምናምን ብሎ መዝሙር ያሬድ የሰራውን ቪዲዮ እስኪ ሙሉውን እነሱ ራሱ ቀሲስ ኪሮስ ላይ ቀሲስ ኪሮስ ፔጅ ላይ የተለቀቀ ቪዲዮ ነው። ኦልሬዲ እንዴት ነው ኢንተርኔት እንደዚህ ደካማ የሆነ? ቅዱስ ጳውሎስ መልእክት ወደ ገላትያ ሰዎች ይሰማል? ምዕራፍ 3 ቁጥር 1 ላይ የማታስተውሉ የገላትያ ሰዎች ሆይ ኢየሱስ ክርስቶስ በፊት ለፊት ትንሽ ከፍ አድርገው።
ገላትያ ሰዎች ወይ ኢየሱስ ክርስቶስ በፊት ለፊታችሁ እንደተሰቀለ ተስሎ ሳለ እንዳታስተውሉ እንደተሰቀለ ሆኖ በገላትያ በገላትያ ነው። ስለዚህ በአይናችሁ ፊት ነው ያለው። ይሰማል። አሁን የገላትያ ሰዎች ክርስቶስ ይሰማል። ትንሽ ይሻላል። እሺ የማታስተውሉ የገላትያ ሰዎች ኢየሱስ ክርስቶስ በፊት ለፊታችሁ አሁን ፖይንቱ ምን መሰላችሁ? ቀሲስ ኪሮስ ይሄንን ንግግር የተናገሩት ቴዲ ሐዋሳ ቤት ለስዕል መስገድ መጽሐፍ ቅዱሳዊ ነው ወይስ አይደለም ለሚለው ማስረጃ አድርገው ነው። ይሄ ጥቅስ የተጠቀሰው በሌላ ኮንቴክስት አይደለም። ቤቱ ራሱ ስዕላትን በተመለከተ ለምንድን ነው ለስዕል የምትሰግዱ ለሚለው ጀስቲፋይ ሲያደርጉ የተጠቀሙት ማስረጃ ነው። ኦኬ አሁን ኮንቴክስቱ ይሄ ነው። ሲጀመር ገላትያ ምዕራፍ 3 በአይናችሁ ፊት ተስሎ ነበር የሚለውን ጥቅስ ያመጡት ምንን ዲፌንድ ለማድረግ ነበረ? በእምነት ለክርስቶስ በልባችን ለክርስቶስ ስለመገዛት እየተወራ ነው እዚህ ክፍል ውስጥ አይደለም። እየተወራ ያለው ምንድን ነው? ስለ ስዕል ስለ መስገድ ነው። አሁን ይህንን ንግግር በደንብ ቃል በቃል ነው የምትሰሙት። እንግዲህ ሁላችሁም እነ ሶልም እና ኪም እንግዲህ ትፈርዳላችሁ። ተሰቀለ ሆኖ ተስሎ ሳለ እንዳታስተውሉ ማን አዜም አደረገባችሁ ይላል ቅዱስ ጳውሎስ ነው ያለው። እንደ ተሰቀለ ሆኖ ተስሎ ሳለ እንዳታስተውሉ ማን አዜም አደረገባችሁ። ኦኬ እንደ ተሰቀለ ሆኖ ተስሎ ሳለ እንዳታስተውሉ ማን አዜም አደረገባችሁ ብሎ ጳውሎስ የሞገታቸው ነው። ፔሬድ። ስለዚህ እንደተሰቀለ ሆኖ ተስሎ ነበር ብሏቸዋል ጳውሎስ። እንዳታስተውሉ ለምን አዚም አደረገባችሁ ነው ፖይንቱ። እሺ አሁን በደንብ ስሙ። ከዚህ በኋላ ያለው ንግግር ጳውሎስ ለገላትያ መልእክቱ በገላትያ መልእክቱ። ስለዚህ በአይናችሁ ፊት ነው ያለው። እንደው የገላትያ ሰዎች ክርስቶስ ከተሰቀለ በኋላ ካረገ በኋላ ነው የተሰበኩት፣ ግን ተስሎላቸው ነበር። ስዕል የሚለውን አያችሁ? ምን ብሎ ነው? ተስሎላቸው ነበር። እንደዛ አይልም? እስኪ አሁን በሉ ተሳስቻለሁ እኔ ኔቨር ግን አሁን ባልተቆራረጠ መልኩ ድገምላቸው። እሺ ይኸው እኔ እኮ አሁን የመቆራረጡ ጥያቄ እኮ ምን መሰለህ ቴዲ ቤት አንተ የራስን ትምህርት ልታስረዳ ገብተህ 10 ደቂቃ የሰው ቪዲዮ ትከፍታለህ እንዴ? ሙሉንም ሰማኸው? አጭሩንም ፓርት ሰማኸው? ሙሉንም ስማው። አሁን ከዚህ በኋላም እኮ ያለውን ትናገራለህ። ግን ምን መሰለህ ሰው በሃይማኖት ጥላቻና በጨለማ ውስጥ ስላለ ዝም ብሎ በጭፍን ድጋፍ ውስጥ ስላሉ ብዙዎቹ አያዳምጡትም። ራሱ ገብቶሃል? ስለማያዳምጡት ዲፌንድ ለማድረግ የመሸነፍና የማሸነፍ ሙግት ውስጥ ስላሉ ሰዎች ቦታ ውስጥ ነው የተጠቀሰው። ምን ያህል እኔ አሁን የመዝሙረን የመልስ ቪዲዮ ሳይሆን እንዶ ሰው ምንድን ነው ችግሩ ማለት የሃይማኖት ቅናት አይኖ ምን እንደሚያደርግ ጭፍን እንደሚያደርግ ጨለምተኛ እንደሚያደርግ ለእውነት እንዳትቆም የሚያደርግ አይምሮህን ህሊናህን እንድትስት በቃ እንድትጀዝብ ያደርግሃል። አንዳንድ ጊዜ ግን ስሙት። እሺ አሁን በድጋሚ ዋን ሞር ታይም እስኪ ስሙት። ሰዎች ምዕራፍ 3 ቁጥር 1 ላይ የማታስተውሉ የገላትያ ሰዎች ወይ ኢየሱስ ክርስቶስ በፊት ለፊታችሁ እንደተሰቀለ ሆኖ ተስሎ ሳለ እንዳታስተውሉ ማን አዜም አደረገባችሁ ይላል ቅዱስ ጳውሎስ ነው ያለው። እንደተሰቀለ ሆኖ ተስሎ ሳለ እንዳታስተውሉ ማን አዜም አደረገባችሁ ይላል። በፔሬድ ቅዱስ ጳውሎስ ለገላትያ መልእክቱ በገላትያ መልእክቱ። ስለዚህ በአይናችሁ ፊት ነው ያለው። እንደው የገላትያ ሰዎች ክርስቶስ ከተሰቀለ በኋላ ካረገ በኋላ ነው የተሰበኩት፣ ግን ተስሎ ኦኬ ለምን የኔ እኮ የቀሲስ ቪዲዮ ላይ ነው ያለሁት እኮ የቀሲስ ኪሮስ አይታያችሁም? የኔ ፔጅ እኮ አይደለም የኔ እኮ ፔጅ ልቀጥል ነው። ግን የገላትያ ሰዎች ቃል እንዳለ ይስሙት። እሺ ይኸው እኔ ሳላቋርጠው ከመጀመሪያው ጀምሮ አድርጌዋለሁ። ምዕራፍ 3 ቁጥር 1 ላይ የማታስተውሉ የገላትያ ሰዎች ወይ ኢየሱስ ክርስቶስ በፊት ለፊታችሁ
እንደተሰቀለ ሆኖ ተስሎ ሳለ እንዳታስተውሉ ማን አዜም አደረገባችሁ ይላል ቅዱስ ጳውሎስ ነው ያለው። እንደተሰቀለ ሆኖ ተስሎ ሳለ እንዳታስተውሉ ማን አዜም አደረገባችሁ ይላል። ባክ ፔሪድ ባክ ቅዱስ ጳውሎስ ለገላትያ መልእክቱ በገላትያ መልእክቱ ነው። ስለዚህ በአይናችሁ ፊት ነው ያለው። እንደው የገላትያ ሰዎች ክርስቶስ ከተሰቀለ በኋላ ካረገ በኋላ ነው የተሰበኩት፣ ግን ተስሎላቸው ነበር። ስዕል የሚለው ነገር በነገራችን ላይ አሁን እኔ እንዲህ ሳወራ ድምፄን ሰምተህ ወንድማችን ቴዲ ትገምተኛለህ አይደል? የሆነ ቄስ ትስላለህ። ምናልባት እኮ ቪዲዮ ባበራ ፈጽሞ ያልጠበቅከው ሰው ልሆን እችላለሁ። ስዕልን ማቆም አትችልም ባይዘው። ስለዚህ ጭንቅላትህ ውስጥ የተሳለውን ስትረዳ ነው በወረቀት ክሱት የምታደርገው። በነገራችን ላይ ጽሁፍ ራሱ እኮ ስዕል ነው። አሁን አንተ ቴዲ የሚለው የመጀመሪያ ቲ ድምፅና ይሄ ቲ ፊደል ምን ያገናኘዋል? ውክልና ነው። በቃ አለቀ እኮ። አሁን ወደ ሌላ እንትን እየሄዱ ነው። እኔ አንድ ነገር ላሳይ ከመቀጠል በፊት ማለት ነኪር ሚዲያን ታውቀዋለህ? ነኪር ሚዲያ የሚባል አለ እና ከዛ አንተ እንትንን ዲያሎግን ትቀጥላለህ። ይሄኛውን ላሳይና ወይል እንግዲህ አንዴ ባክግራውንድ ማጥፋት የሚባል ነገር እንዴት እንደሚያስቸግረኝ ልነግራችሁ አልችልም። ቃሊ እዚህኛው በኦርቶዶክስ መጽሐፍ ላይ ያሁን ላነብላችሁ ነበር የገባሁትና ታነብልናለህ? አሪፍ ታነብልናለህ። ይሄኛውን ላሳያችሁና ከዛ እንቀጥል። ይሄ ነኪር ሚዲያ ይባላልና ነኪር ሚዲያ እንትን የሚያደርጋቸውን ነገሮች ፖስት የሚያደርጋቸውን ነገሮች ገብታችሁ ማየት ትችላላችሁ። ፖስት የሚያደርጋቸው ነገሮች ማየት ትችላላችሁ። እንደ አንድ ባለስልጣን መጽሐፍ እንደ አንድ ባለስልጣን ሶርስ አይደለም። እሺ ይሄን የምጠቅሰው አሁን እንደሱ የሚያነበውን ደግሞ ታያላችሁ። እንደ አንድ ባለስልጣን ሶርስ አይደለም ይሄን እየጠቀስኩ ያለሁት። ነገር ግን ምንድነው እንትኑ ፖይንቱ ምንድነው? ለምሮ ስሜ እንዳይታይ የፈለኩት ጂሰስ ቃል ይባላል። እንደውም ግቡና ፎሎ አድርጉ። እሺ ነገር ግን እንዴት ነው የሚታሰበው በአንዳንድ ኦርቶዶክሳውያን ዘንድ እንደው እሳቸው ብቻ ያሉት ብቻ ነው ወይ የሚለውን እኔ ተመልከቱ። መግቢያውን ነኪር ሚዲያ በቅዱሳት ስዕላት ፊት ቆሞ መጸለይ መስገድ ስህተት ነው ይላል። ቅዱሳት ስዕላት ጥልቅ የሆነ መንፈሳዊ መልእክት ያስተላልፋሉ፣ የክርስትና አንደበት ናቸው። በመጀመሪያዎቹ ክርስቲያኖች ዘመን ቅዱሳት ስዕላት ማስተማሪያ ነበሩ እያለ ይቀጥላል። ኦኬ ተመልከቱት። ይሄ ሚዲያ ማለት ነው 4000 ምናምን ፎሎወር ነው ያለው፣ ግን ተመልከቱት። በስዕሎቻቸው ታምራትን እንደሚያደርጉ ጸጋው የደረሳቸው ምናምን ይላል። ስለዚህ ስለ ስዕላቱ ባለፈው እዛ ቲክቶክ ላይ ያያችሁት ቴዳ ቤት ያያችሁት ነገር በሙሉ እዚህ ላይ ታገኙታላችሁ። ከዛ ለመጀመሪያ ጊዜ ስዕልን የሰጠው እግዚአብሔር ነው ብሎ ዘፍጥረት 1 ይጠቅሳል። ኢየሱስ ክርስቶስ ስለመልኩ የተናገረው ብሎ ማቴዎስ 22 ይጠቅሳል ምናምን። ከዛ ዘጸአት 25 ይጠቅሳል 2 ኪሩቤል ብሎ። እነዚህን ጥቅሶች እንግዲህ ታውቋቸዋላችሁ አይደለ? እሺ እንቀጥል። ስለ ስዕል በአዲስ ኪዳን ምን አለ? ስለ ስዕል በአዲስ ኪዳን ይታያቸዋል። 4ኛ ይታያል ኤቢ። እሺ ሉክ ስለ ስዕል በአዲስ ኪዳን እና 4ኛ ላይ ገላትያ 3:1 ይጠቅሳል። የማታስተውሉ የገላትያ ሰዎች በአይናችሁ ፊት ኢየሱስ ክርስቶስ እንደተሰቀለ ሆኖ ተስሎ ነበር፣ ለእውነት እንዳትታዘዙ አዚም ያደረገባችሁ ማለት ነው። ኦርቶዶክሳውያን ይሄንን ጥቅስ ለስዕል አይጠቀሙትም ብሎ ሊከራከረድ የሚፈልግ ሰው ካለ መልካም እድል። ሙሴም በምድረ በዳ እባብ እንደሰቀለ የሚለውን የእባቡን ሁሉ ያመጣል። ስለ ሕዝቡ ጸልይ ምናምን ብሎ ማለት ነው። የእባቡን ሁሉ ያመጣል። ከዛ ምን ይላል መጨረሻ ላይ? ውስጣችን ይመሰጣል፣ ሰማያዊ ነገርን እናስባለን በስዕሉ ላይ። ስለዚህ የተዋህዶ ልጅ ሆይ አንተ ግን በተማርክበትና በተረዳበት ነገር ጸንተህ ኑር፣ ከማን እንደተቀበልከው ታውቃለህ እና ብሎ ጭራሽ ሁለተኛ ጢሞቴዎስን የተማርከው ብሎ ሊጠቅስ ማለት ነው። ኧረ እባክህ እንዲህ ኧረ በፈጠራችሁ ገላትያ 3:1 ተመልከቱት። የማታስተውሉ የገላትያ ሰዎች ሆይ በዓይናችሁ ፊት ኢየሱስ ክርስቶስ እንደተሰቀለውን ተስሎ ነበር የሚለውን ምን ያደርገዋል? ለስዕል ያደርገዋል። ስለዚህ በየሚዲያዎቻችሁ እንደዚህ የምታስተላልፉት ትምህርት ነው። ስህተት ነው ማለት ትችላላችሁ። አፍራችሁ ከሆነ ስህተት ነው ማለት መብታችሁ ትችላላችሁ። ነገር ግን እኛ ለስዕል አንጠቀመው ነው። አሁን ያሰማው ኦዲዮ ኤቢ እና ይሄ አንድ ነገር ይናገራሉ። ደሱን እንስማ ውስጥ ደሱ መቀጠል ትችላለህ። ከዛ ኤቢ ወደ አንተ መለሳለሁ።
ደሱ አለ ባቡ አልተመቸም ቃሌ የባቡ ኧረ የባቡ እኔ ባቡ ነው የተመቸኝ። ዮሐንስ 3 በል እሺ ደሱ እሺ ላንብበው። እሺ እናንተ ሰነፎች የገላትያ ሰዎች ሆይ ለዓይን በሚታየው እውነት እንዳታምኑ ማን አታለላችሁ? እርሱም እንዲሰቀል አስቀድሞ የተጻፈለት ኢየሱስ ክርስቶስ ነው። በእናንተ ዘንድ ይህንን ብቻ ላውቅ እወዳለሁ። መንፈስ ቅዱስን የተቀበላችሁት የኦሪትን ሥርዓት በመመስራት ነውን? እያለ ይቀጥላል። ስዕል የሚባለው ጠፍቷል። ድገመው እስቲ። ቲሹ ነው የሁለት ቲሹ ነው ባይዘይ የሁለት ቲሹ ምን ይላል? እናንተ ሰነፎች የገላትያ ሰዎች ሆይ ለዓይን በሚታይ እውነት እንዳታምኑ ማን አታለላችሁ? እርሱም እንዲሰቀል አስቀድሞ የተጻፈለት ኢየሱስ ክርስቶስ ነው። በእናንተ ዘንድ ይህንን ብቻ ላውቅ እወዳለሁ። መንፈስ ቅዱስን የተቀበላችሁ የኦሪትን ስራ በመስራት ነውን ወይስ ሃይማኖትን በመስማት? እያለ ይቀጥላል። ስዕሉ የት ሄደ? ስዕሉ ጠፍቷል። አፋልጉ በላቸው። በሉ ኤቢ መቀጠል ትችላለህ። እኔ እኮ ኤቢ ያለቅ አለው ቃኔ አሁን እኔ በተደጋጋሚ የማየው ችግር ምን መሰለ፣ እዚህ ሙግት ላይ ፌስቡክ ላይ ቲክቶክ ላይ ምናምን የሚጽፉ ብዙ ሰዎችን የምታዘበው ምንድን ነው፣ በጣም ትራዲሽናል። አንዳንድ ጊዜ አሁን አንድ ቪዲዮ ሰራለሁ ብዬ ነበረ። ለምሳሌ ማርያም የያዕቆብ መሰላል ናት። ያዕቆብ በራእይ ያየው መላእክት ሲወጡና ሲወርዱባት የነበረችው መሰላል ማርያም ናት ብሎ ዘማርያም አንድ ቪዲዮ ሲናገር ሰምቼዋለሁ። አሉ እንደዛ የሚሉ የቤተክርስቲያን አባቶችም አሉ፣ የተወሰኑ የቤተክርስቲያን አባቶች አሉ። እነዚያ የቤተክርስቲያን አባቶች ይህንን ያሉበትን እንደ ደብል ታይፖሎጂ ኦር ታይፖሎጂካል ኤክስፕሬሽኖች የራሳቸው የሆነ ኮንቴክስቹዋል ነገር አላቸው። ወይም ደግሞ ማርያምን በዛ ሜታፎር ኤክስፕረስ ለማድረግ መሞከር ከፈለጉ ይችላሉ። እና ግን ያንን ስጠቅስ ግን ዮሐንስ ወንጌል ምዕራፍ 1 ላይ ምዕራፍ 2 ላይ ያለውን ታሪክ ደግሞ አብረ መናገር አለብህ። ኢየሱስ ክርስቶስ የተናገረውን ማለት እንደው ክሊር ማድረግ አለብህ። ለምሳሌ እዚህኛው ክፍል ላይ ገላትያ ላይ በአይነ ህሊናው በገላትያ ሰዎች አይነ ህሊና ላይ ክርስቶስ እንደተሳለ ሆኖ በጳውሎስ ወንጌል በጳውሎስ አገልግሎት በእምነት በልባቸው ውስጥ እንዲሰርጽ እንዲሳል አድርጎ ነበረ። ስዕል በአይነ ህሊና ውስጥ ያለንን እምነት የሚገልጽ ነገር ነው ምናምን ብለው እኮ የሆነ እንደው ትንሽ ኮምፕሮማይዝ ማድረግ ይቻል ነበረ። እኔ አሁን በጣም ደግሜ ላሰማችሁ የሚፈልገው ነገር በአይነ ህሊናቸው ተስሎ ነበር ሳይሆን ተስሎላቸው ነበር የሚለውን ቃል ነው። ዋን ሞር ታይም ብትሰሙት ደስ የሚለኝ ተስሎላቸው ነበር ማለት ተስሎባቸው ነበር። በውስጥም አንድ ሰው ጋር ተነጋግረናል ላክልኝ ብሎኝ ሙሉ ልኬለት ስማውና እስኪ ምን እያሉ እንደሆነ ንገረኝ አልኩት። ማን አዜም አደረገባቸው ይላል ቅዱስ ጳውሎስ ነው ያለው። እንደ ተሰቀለ ሆኖ ተስሎ ሳለ እንዳታስተውሉ ማን አዜም አደረገባቸው ይላል። በፔሬድ ቅዱስ ጳውሎስ ለገላትያ መልእክቱ በገላትያ መልእክቱ ነው። ስለዚህ በአይናችሁ ፊት ነው ያለው። እንደው የገላትያ ሰዎች ክርስቶስ ከተሰቀለ በኋላ ካረገ በኋላ ነው የተሰበኩት፣ ግን ተስሎላቸው ነበር። ስዕል የሚለው ነገር አያችሁ፣ ተስሎላቸው ነበረ። ተስሎላቸው ነበረ የሚል ቃል ያልሰማህም? አረ በደንብ ባይዘው እኮ ይሄ እኮ ሚዲያ ላይ እኮ ለማጥፋት ተሞከረ እንጂ በጣም ብዙ ነገር አለ። አሁን ለምሳሌ አንድ መጽሐፍ አሳያችኋለሁ፣ እናንተ አውሩና ደግሞ ምን ዘበንም እንደሚሉ አሳያችኋለሁ። ቀጥል አኪ። ያ የሚመች ቦታ ስላልሆንኩ ነው። ሶሪ። የመጀመሪያው ነገር እሱን ነገር እስቲ በደንብ ተስሎላቸው የሚለውን አባቶች ምን አሉ የሚለውን ብታዩት፣ በተለይ ዮሐንስ አፈወርቅ እዛ ቦታ ላይ ያንን ቦታ እንዴት እንደገለጸው ማየት እንችላለን።
በእምነት ስለማየት ፐብሊክሊ ወንጌሉ የተሰበከ መሆኑን ለማሳየት ከሌሎች ኢቨን ፊዚካሊ ከነበሩ ሰዎች ይልቅ ክሊርሊ ለገላትያ ሰዎች በስነ ስርዓት ወንጌል እንደደረሳቸው ለማሳየት እንጂ ስዕል የሚል ነገር ወፍ ጭራሽ የለም። ስለዚህ እሱንም አንድ ላይ ብታረጉ አንዳንድ ወገኖቻችን አንዳንድ ጊዜ እነሱ አባቶች ምናሉ የሚለውን ነገር ነው እና ኢቨን አባቶችን እንደማይቀበሉ ዮሐንስ አፈወርቅ እዛ ቦታ ላይ ያለው ነገር ማየት ይቻላል ማለት ነው። ቀጥሎ ያ ኤቢ ማጠቃለያ ትሰጥበታለህ በዚህ ላይ ከዛ ጀስት የአባቶችንም ሰምቲንግ ማውጣት እንችላለን። እሱንም እናደርጋለን። ቴንክ ዩ አኪ። ይህንን መጽሐፍ ግን ተመልከቱት። እስቲ ላሳያችሁ ውድ ኦርቶዶክሳውያን ላሳያችሁ ይህን መጽሐፍ። እሺ ይታያል ኤቢ? ይታያል አይደል? ያው ይታያል። እሺ ለሚሻው ዩና ይህ መጽሐፍ ማለት ይሄ መጽሐፍ ነው። እሺ መጽሐፈ አሚኖ ስርዓት የሃይማኖትና የስርዓት መጽሐፍ ገስዋት ማን እንደጻፈው ተጻፈ ከመምህር ዶክተር ዘበነ ለማ ይታል ሚያዝያ 2009 ዓ.ም የተጻፈ የዶክተር ዘበነ ለማ መጽሐፍ ነው አሁን የምናነበው ማለት ነው። ስለዚህ ይሄ መጽሐፍ ከሄዳችሁ ገጹን ተመልከቱ። ገጹ 298 ላይ ምን እንደሚል ተመልከቱት። ዶክተር ዘበነ ለማ ናቸው። እሺ ይህ የሙሴ ስራ ቅድም እንዳነበብ ነው። ይህ የሙሴ ስራ ጣዖት አይባልም ይላል። የሙሴ ስራ ጣዖት አይባልም። የትኛው ሙሴ በምድረ በዳ እባብ እንደሰቀለ የሚለው ይሄ እባብ ጣዖት አይባልም ብሎ ይነሳል። የክርስቶስ ምሳሌ ነው ምናምን ብሎ ይነሳል። ከዛ ተመልከቱ፣ ይህ የሙሴ ስራ ጣዖት አይባልም በእግዚአብሔር የታዘዘ ነውና ከዚህም በተገኘ ትምህርት የጌታችን ስዕል ብናደርግ አለ። ከዚህ በተገኘ ትምህርት የጌታችንን ስዕል ብናደርግ የምንድንበት ከተያዝንበት የዲያብሎስ ሽንገላ የምንፈወስበት ለመሆኑ የሚያሳምነዋል። ኦኬ የዲያብሎስ ሽንገላ የምንፈወስበት ነው ስዕሉ። እኔ እንግዲህ ከየት እንዳመጣው አላውቅም። ከየት እንዳመጣው ታውቃላችሁ? ላሳያችሁ። ኦኬ በመጀመሪያ ይላችሁ ስለ ስዕል ነው እንዳለ እየተወራ ያለው ስለ ስዕል ነው። ስለ ስዕል ነው እንዳለ እየተወራ ያለው ቅዱሳት ስዕላት ብሎ ስለ ስዕል ነው እየተወራ ያለው ስለ ሌላ ነገር እንዳይመስላችሁ። አውድ አፋተን አይደለም እያወራን ያለ ነው፣ ስለ ስዕል ነው። ወረድ ብላችሁ ብትመለከቱ ይህን ከማንበብ በፊት ስግደት ለስዕላት ብሎ ይቀጥላል። ለምን ለስዕል ይሰገዳል የሚለውን በደንብ አድርጎ ያብራራላቸዋል። ኦኬ ስለዚህ ቀጥታ ስለ ስዕላት እየተወራ ባለበት ኮንቴክስት ውስጥ ዳይሬክት ኮንቴክስት ውስጥ ነው እያወራን ያለ ነው። ይህንን እንዳትረሱ። ለማንኛውም እንቀጥል። ይህ የሙሴ ስራ ጣዖት አይባልም በእግዚአብሔር የታዘዘ ነውና እየተነበበህ ነው ዜድ ኤቢ? አዎ ይነበበኛል። መልካም እሺ። ከዚህም በተገኘ ትምህርት የጌታችንን ስዕል ብናደርግ አለ የምንድንበት ከተያዝንበት የዲያብሎስ ሽንገላ የምንፈወስበት ለመሆኑ የሚያሳምን ነው አለ። ስለ ኢየሱስ ስዕል ነው። እሺ ቀላል ይጠቅሳል። ይኸው ኦ አብዳን ሰብእ ለገላትያ መኑ ምናምን ብሎ እንግዲህ ስለማልችል ግዕዝ አማርኛው ይኸው የማታስተውሉ የገላትያ ሰዎች ሆይ በዓይናችሁ ፊት ኢየሱስ ክርስቶስ እንደተሰቀለ ሆኖ ተስሎ ይልና ከዛ በቅንፍ ተጽፎ አለ ነበር ለእውነት እንዳትታዘዙ አዚም ያደረገባችሁ ማለት ይኸው አሁንም ዶክተር ዘበነን ዋሻችሁባቸው እንዳትሉ፣ ቀጥታ ዳይሬክት ኮንቴክስትን የጠቀስ ነው። ይህ አዚም ብዙዎች የቅጣት ነጥቡ በኋላ ተጽፎ ማለትም ተስሎ ነበር ከሚለው ቀጥሎ ያለውን አንበቡ። ለእውነት እንዳትታዘዙ አዚም ያደረገባችሁ ማን ነው? ቀጥል፣ ወደ ታች ደግሞ ቀጥል። ይህ አዚም የሚለው ማለት ነው። ከሱ ጀምረ ላነብልህ ነው። እሱ ይህ አዚም ብዙዎችን የያዘ ነው። ለዚህም የእግዚአብሔር የሆነውን እንኳ ለይተው ለማየት አልቻሉም። ይህን ቃል የጻፈው ቅዱስ ጳውሎስ እንደሚገልጸው ለገላትያ ሰዎች ጌታችን ልክ እንደተሰቀለ ሆኖ ተጽፎ ማለትም ተስሎ ነበር። ምን እያወራን እንደሆነ እግዚአብሔር ያውቅ። ሐዋርያትና ቅዱሳን ስዕልን ይጠቀሙ እንደነበረ አለ። አይታችኋል ከምን ጋር እንደሚያገናኙት። ሐዋርያትና ቅዱሳን ስዕልን ይጠቀሙ እንደነበረ በሮሜ ምድር ስር የሚገኘው ግበበ ምድር ወይም ካታኮም ማለቱ ነው የያዛቸው በእነሱ የተሳሉ ስዕሎች ለሚያስተውል ይመሰክራሉ ይላል። ቀጥታ
ተጽፎ ነበር ማለትም ተስሎ ነበር ካለ በኋላ ሐዋርያትና ቅዱሳን ስዕል ይጠቀሙ እንደነበር ብሎ ስለ ስዕል ይነግረናል። ይሄን ስለ ስዕል ነው አንጠቀመውም ለማለት በእውኑ እናንተ አሁን አቅሙ አላችሁ ወይ? ከዛ ቀጥሎም እንደሚል ተመልከቱ። በቤተ ክርስቲያናችንና በታሪክ እንደሚታመነው የጌታችን የስቅለት ስዕል በቅዱስ ዮሐንስ ወንጌላዊ የእናቱ የድንግል ማርያም ተወዳጅ ልጇን እንዳቀፈች በቅዱስ ሉቃስ ወንጌላዊ የተሳሉ ናቸው። ጭራሽ ተስለዋል። ይኸው ኢየሱስ ብቻ ተሰቅሎ መሰላችሁ እንዴ? ማርያም ኢየሱስን አቅፈውላ ተስሏል። ይህም ስዕል ከዓይናችሁ እንዳይወሰድ። ይህንንም ብዙ ሊቃውንተ ቤተ ክርስቲያን አባ ጊዮርጊስን ጨምሮ መስክረውልናል በማለት ይናገርና ስግደት ለስዕላት ብሎ ይገባል። እንዴ ማን የዋሸው አሁን? ተው እንጂ ተው፣ አንተዛዘብ። ማን የዋሸው አሁን? ፍርዱን ለእናንተ ትተናል። ኤቢ ደምድመው። ከዛ የቤተክርስቲያን አባቶችን በተመለከተ የምታወራው ካለህም ቀጥል። ከዛ እሺ ሶል አንተ አውራና ሶል አንድ ቁጥር ሲጽፍ ነበር። አሁን ይናገርና በኋላ እናገራለሁ። ሶል ቀጥል። እሺ ሶል ቀጥል። ኦኬ ተባረኩ። ቴንኪዩ በጣም አንድ ነገር እኔ ላሳያቸው የፈለግኩትኝ እንኳን ምንድነው እንትኑ የዚህ የስዕል አምልኮ ክፋቱን እንድትመለከቱት ስለመፈለግ ነው። አንዴ አይ ቲንክ ካሜራ ልጥረጋት። አንዴ በትልቁ ብታረገኝ ቃሌ። ኦኬ ማለት የኢትዮጵያ ኦርቶዶክስ ቤተክርስቲያን እንደ ቸርች ዴይሊ ነው ባይዘው ለስዕል የምትሰግደው። ህዝቡን ተውት። ህዝቡ ያው አንዳንዴ ያው ሲመቸው ስለሆነ የሚሄደው በተለይ ኪዳን ምናምን ሲሆን ያው የቻሉት እንደ ደና የሚባሉ ሰዎች ምናምን ናቸው የሚሄዱት። ነገር ግን ቄሶቹ ተረኛ ቄስ እና ዲያቆን በየጠዋቱ እየተነሳ ለስዕል እንስገድ ብሎ ምን ብሎ እንደሚል እኔ አንድ ጊዜ እና ለስዕሉ ባይዘው ድርስ መልካ ስዕል የሚባል ነገር አለ። ለስዕሎቹ መልክ አላቸው። መልክ ማለት ለምሳሌ ለአፍንጫሽ፣ ለጥርስሽ፣ ለዓይንሽ፣ ለክሳዴኪ፣ ለአፉኪ፣ ለዓይናፊኪ እያሉ እንደሚሉት ግጥም ገጥመው ዜማ እንደሚያዜሙት እንዲሁ ለስዕሉ እንትን አለ፣ መልክ አለ። ኦኬ ኦኬ ሶ እዚህ ጋር መጽሐፈ ሰዓታት ነው ይሄ ገጽ 119 ከየው ከላይ ማየት ትችላላችሁ። ዌብሳይቱ ማግኘት ትችላላችሁ። ወይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሃይማኖትና ስርዓት የሚል ወይ ደግሞ ዌብሳይቱ እዚህ ታች ላይ ከዚህ ዌብሳይት ላይ ማግኘት ይችላል። ኦፊሻል የቸርቿ ዌብሳይት ነው www.ethiopianorthodox.org የሚላል። እዚህ ላይ ገብታችሁ ማግኘት ትችላላችሁ። እንግዲህ ለስዕሏ ገና መጀመሪያ እንግዲህ ሲጀምሩ ምን ይላሉ? በየጠዋቱ ኦ ርኅሬተ ህሊና ዘህገ ለማዳ ምህረት ለኩሉ ፍጥረት ንሳ ለማኑ ለስዕለ ማርያም ብሩክት ወለስዕለ ወልዳ ጸባዖት ለለ ጊዮርጊስ ሰማይት ስዕለ ሚካኤል ወገብርኤል ወሩፋኤል ዘራማ ኃይላት ይላል። እንግዲህ በየጠዋቱ እየተነሱ ቄስና ዲያቆን ይሄንን ኦ ርኅሬተ ህሊና ዘህገ ለማዳ ምህረት እንዲያሉ ያው እንግዲህ ደሱ ማለ ዲያቆን ኤቢ ማይ ቲንክ በፊት ኦርቶዶክስ እንደነበረ ሰምቻለሁ። ሶ ሜቢ ይሄንን በዜማ እየጮኸ ከነበረ በደንብ ያስታውሰዋል። እና በየጠዋቱ ህዝቡና ምዕመናን ምንድነው አገልጋዮቹ የሚሉት ምንድነው? ኦ ርኅሬተ ህሊና ዘህገ ለማዳ ምህረት፣ በህሊና ሽሩሩ የሆንሽ ኦኬ ምህረትን ለፍጥረት ሁሉ የምታደርግ ምህረትን ማድረግ ልማድሽ የሆነ ማናት? ንሳ ለማኑ ለስዕለ ማርያም ብሩክት፣ ኑና ለማርያም ስዕል ለብሩክት ለሆነችው ወይ ደግሞ ለተባረከችው ለማርያም ስዕል እንስገድላት። ወለስዕለ ወልዳ ጸባዖት እና ታላቅ ለሆነው ደግሞ ለልጇ ስዕል፣ እንዲሁም ለጊዮርጊስ ሰማዕት ለሆነው እንዲሁም ለሚካኤል ለገብርኤል እና ለሩፋኤል የራማ ኃይላት ለሆኑት የ3 ሰማይ ያለ ብለው ያስባሉ። የአንዱ ኢዮራማና ኤረር የሚባሉ 3 የመላእክት ከተሞች አሉ ይላሉ። የዛ የራማና የኤረር ኃይላት የሆኑት የሚካኤልና የገብርኤል ለነዚህ ሁሉ እነ ሩፋኤል እንስገድ ኑ ብለው ነው በየቀኑ የሚጮሁት። ከዚህ ቀጥሎ እንዳለ የምትመለከቱት እንዳለ ስለ ስዕሉ የተቀመጠ ነው። ኦኬ ስለ ስዕሏ ኑና እንስገድ
ኦኬ ለልጇ ለመላእክቱ በጣም ለብዙ ማለት ነው። ይኸው እዚህ ጋር ካያችሁት ደግሞ ለምሳሌ ሰላም ለስልኪ ወለስለ ወልድኪ ዘሰአሞ ዮሐንስ ሬሄ ዮሐንስ ቀናንሞ ዮሐንስ ለሳመው ለስዕልሽ ሰላም ላለው ለልጅሽም ስዕል ሰላም ላለው። ኦኬ ለዝ ወልድኪ መሐሪ ሩመ በቀል ወተቀይሞ ማርያም በእዴኪ ሀበኒ እንዘ ትጼዊ ስሞ ስጋሁ ቅዱሰ ወክቡረ ደሞ። እንደውም በተባረከው እጅሽ ነይና ስጋውና ደሙን አቀብኝ ብሎ ይገጥማሉና ሰላም ለስልኪ ነው ሰላም ለስዕልሽ ብለው ለስዕሏ ነው ባይዘው ስፔሲፊካሊ ማለት ነው። ኢትስ ናት ኦንሊ ዘ ማርያም ብቻ ሳይሆን ለማርያም ስዕል ነው ሰላም ለስልኪ ነው የሚለው እና ስዕሏ ፊት የሚደረግ አምልኮ ዜማና ግጥም ተቀምጦለት ድርሰት ተቀምጦለት በየቀኑ የኢትዮጵያ ኦርቶዶክስ ቤተክርስቲያን ባለችበት ምድር ኪዳን የሚባል በጠዋት 12 ሰዓት ወይ 11 ሰዓት ጀምሮ የሚካሄድ ጸሎት በየቀኑ ነው ባይዘው ዴይሊ ይሄን የሚጮት ሰላም ለስልኪ እያሉ ማለት ነው። ያው ቀስ በለው ወደ ጎሰስቶ እንዳለ ሰላም ለስልኪ ወለስለ ወልድኪ እያሉ ለአንቺ ስዕልና ለማርያም ስዕልና ለልጅ ስዕል ሰላምታ ይሁን እያሉ እንተ ነደፈ ወሆረ መንገለ አቃሪዎስ አሎ እያሉ እንደዚህ ብቻ በጣም ብዙ ኦኬ በዜማ ነው የሚጮት። አሁን ህዝቡ ይሄንን ሲያይ ምንድነው የሚመስለው? ዜማውን ሲሰማ ያው ግዕዝም ስለማያውቅ ብዙ ህዝብ የሚሉት ነገር ምን እንደሆነ ያው መቼም ጥሩ ነገር ይሆናል ብሎ ስለሚያስብ አሜን ብሎ ተሳልሞ እጃቸውን ስሙ ስለሚሄድ ይሄንን ምስኪን ህዝብ ለስዕል አምልኮ ልምምድ እንዲያደርግ ያስተምሩታል። በተግባርም ደግሞ በየቀኑ ይጮዋሉ። ከዚህ በተጨማሪ ስዕሉ የኦርቶዶክስ አምልኮ መሰረት ነው። ባይዘው ኢትስ ዘ ሴንተር ኦፍ ወርሺፕ በኢትዮጵያ ኦርቶዶክስ። ስዕሉን አይ ቲንክ አሁን አይ ቲንክ ሜቢ ቴሌግራም ላይ በገባ አሳያችኋለሁ። መንበር የሚባል ነገር አለ ቤተ መቅደስ ውስጥ ኦኬ። ቄሶቹና ካህናት ብቻ ምንድነው ዲያቆናቶቹ የሚገቡበት መነኩሴዎቹ ብቻ ክህነት ያላቸው ማለት ነው። መንበሩ ላይ በምስራቅ በኩል የማርያምና የልጇ ስዕል የሚባለው ይሄ የፈረንጅ ስዕል እሱ ከሌለ ባይዘው ቅዳሴና መንበር አይካሄድም ማለት መንበሩ በሌለበት ታቦቱ ማስቀመጫ ስለሆነ እዛ ላይ ነው ደግሞ ስጋውና ደሙን እንፈትታለን የሚሉት እነሱ በሌሉበት ሁኔታ አምልኮ አይካሄድም። በምስራቅ በኩል ሁሉ ጊዜ ፊታቸውን ኦኬ ስጋውና ደሙን በማፊት ነው የሚያቀርቡት ሲባል በታቦቱ ላይ በትሪ ላይ ቀመጠና በፊት ለፊቱ እንደዚህ ደግሞ ያለው ምንድነው ሲባል በመንበሩ ላይ ካያችሁ የትኛው ኦርቶዶክስ ቤተክርስቲያን የማርያምና የልጇ ስዕል ኦኬ እናትና ልጁ የሚባለውን ስዕል አስቀምጦ ነው። ስለዚህ ሁሉ ጊዜ ወደ ምስራቅ ወደዛ ሳይድ ዞረው ወደዛ ስዕል ዞሮ ነው አምልኮ የሚካሄደው። ኢትስ ዘ ሴንተር ኦፍ የአምልኳቸው ሴንተር ነው። ይሄን ደግሞ በተግባር ኖረንም አይተናል። ደግሞ አሁንም ራሱ የትኛው ቤተክርስቲያን አውጥቻው ቤተ መቅደሱን ባሳያችሁ የማርያም ስዕል የሚሉት አለ። እሱ በሌለበት ቤተክርስቲያን የኢትዮጵያ ኦርቶዶክስ ቤተክርስቲያን የለም። ስለዚህ ስዕሉ መንበር ላይና ታቦት ላይ ቁጭ ያለ ነገር ነው። እንግዲህ ዲያቆን የማይነካውን ኦኬ ዲያቆናው መንበሩ መንካት አይችልም። ነገር ግን ስዕሉ መንበሩ ላይ ተቀምጧል። ታቦቱ ላይ ቁጭ ብሎ ስጋውና ደግሞ በሱ ፊት ነው የሚያቀርቡት። ስለዚህ ነገሩ ዲፕ ነው። እንዲህ ዝም ብሎ እንዲሁ ቲክታክ ላይ እንደምናወራው እንደምንከራከረው ብቻ አይደለም። ኢትስ ሊትራሊ የአምልኳቸው ሴንተር ነው። ለስዕሏ ሰላምታ በየቀኑ ስግደት አስተብርኮ ያቀርባሉ ማለት ነው። ይሄ ለማሳየት ነው። ተባረኩ። እሺ ተባረክ ሶሊ ጌታ ይባረክ። ፈኒ ኤኒዌይ ኤቢ ዩር ታይም። እሺ ቃኒ ቴንክ ዩ። እንግዲህ እኔ አሁን የመጽሐፍ ቅዱሱን ድጋፍ አሁን መጽሐፍ ቅዱስ ላይ ማየው ክፍተት እዚህ ቲክቶክ ላይ በጣም ከመጣው በኋላ ብዙ ኦርቶዶክሳውያን ላይ ማየው ክፍተት ችግር መጽሐፍ ቅዱስ በጣም እንግዲህ እንደው ዝም ብለህ የሆነ ቃል እየሮጥ ሄደህ ነጥቀህ እያወጣህ ለምታስበው ለምታደርገው ነገር ይደግፍልኛል ብለህ የምትጠቀምበት አይነት መጽሐፍ አይደለም። በጣም በጥንቃቄ የሚጠና አውድ የሚባል ነገር አለ፣ ቋንቋ የሚባል ነገር አለ። ብዙ ኮምፕሊኬትድ ነገር ነው። ጥቂት የሚባሉ ወደ ቴዎሎጂ ወደ አካዳሚያው የሄዱ የተወሰኑ ሰዎችን አይቻሉ። አብዛኞቹ ወደ ቤተ ክህነት አካባቢ ያሉ ሰዎች ግን እንደ እድር ንፍሮ ነው የሚዘግኑት። በቃ ዝም ብሎ የሆነ ስለ ስዕል የሚል ቃል ካገኙ ስዕል በቃ እንደዚህ አይነት በጣም ሌም ደካማ የሆነ የመጽሐፍ ቅዱስ አረዳድ አለ። ያ እንግዲህ
እኔ አሁን በጣም የገረመኝ እነሱ ቢያንስ እንትን ቢሉ ማለት ቢያንስ የቸርች ሂስትሪ ላይ ወይም ቸርች ፋዘርስ ላይ የቤተክርስቲያን አባቶችን ትምህርት እንከተላለን፣ ትርጓሜያችንም በቤተክርስቲያን አባቶች የተቃኘ ነው ብለውን የሚያስቡት ብዙዎቹ እንደዛ ነው የሚሉት። አንዱ የሚኩራሩበት እኛ ሐዋርያዊ ቅብብሎሽ ያላት በአባቶች ዘንድ ድጋፍ ያላት ቤተክርስቲያን አስተምህሮ፣ ዶግማ፣ ቀኖና፣ ትውፊት ነው ያለን ብለውን የሚያስቡት። አንዳንድ ነገሮች ላይ ግን እንግዲህ ብዙ ትምህርቶችን መጥቀስ ይቻላል። እንዴት እንደተሸወዱ ወይም ደግሞ እንዴት እንደዚህ አይነት ነገር በጣም ይገርመኛል። ብዙ ጊዜ አስባለሁ። በጣም ነው የሚያሳስበኝ ይሄ ፓርት ማለት ነው። በጣም ደግሞ ኤክስትሪምሊ ተጋኗል። ደግሞ በቃ በጣም የተጋነነ ነገር ነው። አሁን አሉ እኮ አይከን ላይ ትንሽ እንትኖች አሉ። አንዳንድ ቸርቾች አሉ ካቶሊክን ጨምሮ፣ ግን እዚህ ባለው አይነት ኢንተንሲቲ አይመስለኝም። በጣም የተጋነነ ነገር ነው የማየው እና የአባቶችን ትምህርት ማስደገፍ ለምን አልተቻለም ብዬ ነው ማስበው። እስኪ አንድ ጽሁፍ ላንብብላችሁ ከከፈተልኝ። ክብረ በነገራችን ላይ ቅድም መልክዓ ስዕል ሲል ሶል ቃል አንብበዋል መሰለኝ ባለፈው አይደለ? መልክዓ ስዕል ላይ ያለ አንድ ምንባብ አንብቤዋለሁ። በአንቺና በልጅሽ ፊት እሰግዳለሁ የሚለው በስዕል ፊት እሰግዳለሁ የሚለው እሱ ብቻ ሳይሆን ይሄ አሁን በስዕሏት ያልሰገደ የሚለውን ስታነብ ከታምረ ማርያም ላይ መልክዓ ስዕል ላይ ደግሞ አንድ ካልተሳሳትኩ ነገር ግን በተንኮል ተወጥሮ አንበባሌ በትዕቢት ታጅሮ የሚለው አላነበብኩት። አስሪኦ ማዕ በስጋው በነፍሱ የሚለው ማለት ነው። እሱ በተንኮል ተወጥሮ ይረክብ ትንሣኤ በትዕቢት ታጅሮ ለስዕልሽ አልሰግድም የሚል እርሱ በስጋው ትንሣኤን በነፍሱ ደህንነትን አያግኝ አይኑረው የሚል ታስታውሳለህ? ይንባ መልክዓ ስዕል ዘበዓለ 50 ላይ የመጀመሪያ የሰሰማ ጻፍ በቃ መዝግብ። መልክዓ ስዕል ዘበዓለ 50 ላይ ነገር ግን በተንኮል ተወጥሮ በትዕቢት ታጅሮ ለስዕልሽ አልሰግድም የሚል እርሱ በስጋው ትንሣኤን በነፍሱ ደህንነትን አያግኝ አይኑረው ይላል። ይሄ መልክዓ ሥላሴ ዘበዓለ 50 ላይ ያለ ምንባብ ነው። አሁን ሰለሞን ሲናገር አስታውሶኝ ነው። መልክዓ ስዕል በጣም ብዙ ነገሮች ያሉበት እንትን ነው። አይ ቲንክ አራተኛው ከስዕል የሚገኙ አበይት ጥቅሞች የሚለውን አንድ ከቅዱሳት ስዕላት የሚለው ኦርቶዶክስ ጽሑፍ ላይ አንድ ጽሑፍ ላንብብላችሁ። ምን ይላል? ሐዋርያው ቅዱስ ጳውሎስ ለገላትያ ክርስቲያኖች ተግሳጽ ሲጽፍ የማታስተውሉ የገላትያ ሰዎች ሆይ በዓይናችሁ ፊት ኢየሱስ እንደተሰቀለ ሆኖ ተስሎ ነበር ያለው። አይ ቲንክ ቪዲዮ ብከፍት ይሻላል ለመተማመኑ። ይሄው የምታዩት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሃይማኖትና ስርዓት ክብረ ቅዱሳት ስዕላት የሚል ኢትዮጵያ ኦርቶዶክስ ተዋሕዶ ቸርች .org ላይ ብትገቡ የምታገኙት እንትን ነው እና ከስዕል የሚገኙ ጥቅሞች አበይት ጥቅሞች የሚለውን ክፍል ገላትያን ይጠቅስና ሐዋርያው ቅዱስ ጳውሎስ ለገላትያ ክርስቲያኖች ተግሳጽ ሲጽፍ የማታስተውሉ የገላትያ ሰዎች ሆይ በዓይናችሁ ፊት ኢየሱስ እንደተሰቀለ ሆኖ ተስሎ ያለው ኢየሱስና ታሪኩን በሚገባ አውቀውትና ከልብም ተረድተውት እንደነበር ለመግለጽ ነው። ስለዚህ ከላይ እንደተገለጸው ቅዱሳት ስዕሎች
በመመልከትና ልብ ብሎ በማንበብ በማስተዋል ታሪኩን በሚገባ ማወቅና መረዳት ስለሚቻል ስለዚህ በቤተ ክርስቲያን የሚገኙ ስዕሎች የክርስትና ሃይማኖት አስተማሪዎችና ልጆች መሆናቸውን መገንዘብ ተገቢ ነው ይላል። ልክ እዚህም ጋር ቅድም ቃሌ እንዳልከው ለዚህ ለቅዱሳት ስዕላት እንደ ማስረጃ ነገር የሚያመጡት አሁንም ገላትያ ምዕራፍ 3 ከቁጥር 1 እስከ 2 ነው እና ብዙ እንግዲህ አሁን ከቃሌ ካቀረብከው ደሱ ካቀረበው ጋር ወደ 3ኛ 4ኛ ማስረጃ ነው ማለት ነው ይሄ ነገር። ስለዚህ በቤተክርስቲያኗ ዘንድ በጣም የሚጠቀስ ጥቅስ ነው ማለት ነው። አላልንም የሚሉት ነገር የመምህር ዘበነንም ሌሎችም ጽሁፎች የሚያሳዩት ገላትያ ምዕራፍ 3ን በአይናችሁ ፊት ተስሎ ነበር የሚለውን እንደዛ እንደሚረዱት ነው። ግን ይሄ ትላንትና እንዳነበብኩት ከዮሐንስ አፈወርቅ ስራም በጣም ተቃራኒ የሆነ ነገር ነው ማለት ነው። ምናልባት ዮሐንስ አፈወርቅን ድጋሜ ለማንበብ በፊታችሁ ያለበት ምክንያት እምነት በርቀት ያሉ ክስተቶችን ለማየት ያለውን ኃይል ለመግለጽ ነው የሚለው። ባጭሩ እምነት ነው የሚለው። በእምነት የክርስቶስን ነገር መረዳት እያለ ነው። በአይናችሁ ፊት ተስሎ ነበር ሲል እዚህም ጋር ቪዲዮ መክፈት አስፈላጊ ሊሆን ይችላል። እሺ ይሄ መጽሐፍ ወደ ገላትያ ሰዎች ቅዱስ ዮሐንስ አፈወርቅ ሀተታ ትርጉም ዲያቆን ኃይለ መለኮት አለልኝ 2017 የታተመ አዲስ አበባ ህዳር 2017 የታተመ መጽሐፍ ነው። ወደ ገላትያ ሰዎች የቅዱስ ዮሐንስ አፈወርቅ ሀተታ እሱ ጋር ስትገቡ ገጽ 80 ላይ እቺ በአይናችሁ ፊት ኢየሱስ ክርስቶስ እንደተሰቀለውን ተስሎ ነበር ይልና እንደውም የዮሐንስ አፈወርቅ ትርጉም በጣም ደስ ይላል። ፓወር ኦፍ ፌዝ ምን ያህል ፓወርፉል እንደሆነ በርቀት ያሉ ነገሮችን ሁሉ በልቦናችን ውስጥ በልባችን ውስጥ እንድንመዘግባቸው የሚረዳ ፓወር ነው እያለ ነው። እና የኔ ጥያቄ ይሄ ነው። እኔ ለመጽሐፍ ቅዱሱን የሚተረጉሙበት መንገድ መጽሐፍ ቅዱስን የሚያነቡበት መንገድ ስህተት ቢሆን ብዙ አልፈርድባቸውም። እናውቀዋለን፣ ሰለሞን እንዳለው በብዙ መልኩ እናውቀዋለን ምን ያህል ለመጽሐፍ ቅዱስ ባዕድ እንደሆኑ። መጽሐፍ ቅዱስንና ውዳሴ ማርያምን የመዝገበ ጸሎትን የሚለይ እንኳ ትውልድ በጣት የሚቆጠር ነው። ብዙ ጥረቶች ተደርገዋል በማህበረ ቅዱሳን መጽሐፍ ቅዱስ እንዲሰራጭ እንቅፋት እየገጠማቸው ተሰነካክለው ይቀራሉ። መጽሐፍ ቅዱስ መራቅ ብዙ አሁን በፕሮቴስታንቱም ዘንድ አንዳንዶቹ አሁን አዳዲስ ቸርቾች ላይ ምናምን የምናያቸው ሰዎችም እጣ ፈንታቸው ይሄን ይመስላል ብዬ እፈራለሁ። ከመጽሐፍ ቅዱስ ሰው እየራቀ ነው። መጽሐፍ ቅዱስ ደግሞ ዝም ብለህ እንኳ ማንበብ አቁመህ ቀርቶ በጥልቀት ማጥናት፣ በአውዱ በምኑ መተርጎም፣ ማስተዋል፣ መመርመር፣ መጸለይ የሚፈልግ ነገር ነው እና እንደዚህ አይነት ሩጫ ዝም ብሎ ሰርች ላይ ገብተህ ስዕል ሚል ጥቅስ ስጠኝ ብለህ ጉግል ታረግና ጉግል ዝም ብሎ እያመጣ ይሰጣል። አሁን ዝም ብለህ ሰርች ብታረገው ስዕል ብለህ ብትጠይቀው ገላትያ 3ንም ያመጣልሃል። ሌክሲካል ወርዶችን ሌክሽነሪዎችን ያመጣልሃል እና ኮንቴክስት የሚጠይቅ ነገር ነው። በደንብ ማጥናት የሚጠይቅ ነገር ነው። እያመጣ ያዛመድክ ይሄ እንግዲህ የአሌክሳንድሪያ አሊጎሪካል ኢንተርፕሪቴሽን ፈተናም አንዱ ይሄ ነው። በጣም ጥንቃቄ የሚጠይቅ ነገር ነው ብዬ ነው የማስበው። ስለዚህ ለመጽሐፍ ቅዱሱ ኢግኖራንት መሆን ባዕድ መሆን እኔ ብዙ አልወቅሳቸውም። ቀላል ነገርም አይደለም። ብዙም ደግሞ በቤተክርስቲያኗ እንትን ውስጥ ጥቂት የሚባሉ ከፍ ያለ ደረጃ ላይ ያሉ ሰዎች በመጽሐፍት ቤት የሚባለው መጽሐፍት የሚቀጽሉ ወደ ብሉያትና ሐዲሳት ለመዝለቅ የሞከሩ ሰዎች ትንሽ ይሞክራሉ። ቴዎሎጂው ላይ ትንሽ ገፋ ያሉ ሰዎች የተወሰነ ነገር የሚሞክሩ ሰዎች አሉ። ለአብዛኛው ለተራው ምዕመን እንግዳ ነገር ነው። ወደ ቤተ ክህነቱ አካባቢ አብነት ትምህርት ቤት አካባቢ ያሉ ሰዎችም አብዛኞቹ ኢቭን መጽሐፍ ቅዱስን የሚጠቀሙበት መንገድም ከፍ ባለው ሌቭል ነው፣ ግን ስቲል በጣም አሊጎሪካል በሆነ መንገድ ነው። እኔ ግን እንዴት ለአባቶች ስራ አባቶች የሚሏቸው በጣም ቫልዩ የሚሰጧቸው ለአባቶች ስራ እንዴት ኢግኖራንት ይሆናሉ? አሁን ገላትያ ምዕራፍ 3 ቁጥር 1
ይሄ እንግዲህ እዚህ አሁን ያነበብኩት አለ፣ ቃሌ መምህር ዘበነ ያነበበው አለ፣ ደሱ ያነበበው አለ፣ መጽሐፍ ቅዱሱ ራሱ እነሱም እነ ቀሲስ ኪሮስ የሚያነሱት ነገር አለ። እንዴት ዶግማቲክ ነን ካሉና ዶግማቲክ ነን እኛ እንደ ፕሮቴስታንት መጽሐፍ ቅዱሱን አውዱ፣ ግሪኩ፣ ታሪካዊ ዳራው፣ ስነ ጽሁፍ ዳራው ምናምን አንልም፣ የስኮላርስን ስራ አናገላብጥም፣ ቀጥታ ተተኩሰን የምንሄደው አባቶች ጋር ነው። ይህንን ክፍል አንድ አባት ምን ብሎ ተረጎሙ፣ አባቶች ምን አሉት ነው የምንለው። እኛ የአባቶቻችን ልጆች ናችን ካሉ ገላትያ ምዕራፍ 3ን እኔ በእነሱ ቦታ በሆን በቀጥታ ሂጄ ዮሐንስ አፈወርቅ ምን አለው፣ ባስል ጎርጎሪዮስ ዘንዚናዙ ምን አለ፣ ሆሚሌ የሰሩ ሰዎች ምን አሉ ብዬ በጥንቃቄ ማስታወሻዬን ይዤ ነው ማነበው ማጠናው። ከዛ ተነስቼ እሱን ነው የምመልሰው። ከዛ ውጭ ግን ስዕል ሲባል ዝም ብሎ ስዕል ሚል ቃል ፈልጎ አምጥቶ እዛ ቦታ ላይ ምን እያለ እንደሆነ ከግምቱ ሳይገባ እባብ ይዞ መጣ። ግን እባቡን ደግሞ ሕዝቅያስ አቃጠለው፣ ሰባበረው፣ አጥነውለት ጭራሽ ታጥኑለት አላችሁ ብሎ ጣዖት አምልኮ ነው ብሎ ያዳነውን ስዕል እኮ ነው። ያውም የኢየሱስ ምሳሌ የሆነውን ስዕል እኮ ነው። የኢየሱስ ምሳሌ የሆነው ዮሐንስ 3 ላይ የተጠቀሰውን የነሐስን ስዕል ሕዝቅያስ ሲያጥኑለት አይትቶ ወደ ጣዖት አምልኮ ተመለሳችሁ ብሎ። እኛ እኮ በቤተክርስቲያን እኮ ስንማር ቃሌም እንደምታስታውሱ ብዙዎቻችሁ እንደምታስታውሱት እኮ ከጌታ የሚበልጥብን ነገር ሁሉ ጣዖት ነው እኮ የምንለው። ከጌታ የሚበልጥብን ገንዘብ ቢበልጥብህ ገንዘብ ጣዖት ነው። ጌታን የሚጋርድብህ ነገር ዛሬ በሺዎች የሚቆጠሩ ቅዱሳን የሚባሉ ሰዎችን ስዕል ግድግዳችን ላይ ሰቅለን እያጠን ሻማ እያበራን እየዘከርን ሽቶ እየረጨን ወደ እነሱ እየጸለይን ሳክርድ ናቸው እያል የምናደርገው ነገር ምን ያህል የክርስቶስን ቦታ የክርስቶስን ፎከስ እንዳናረግ ምን ያህል ሊጋርዱብን እንደሚችሉ እንዴት ይህን መረዳት ያቅተናል? ድንበር ስናልፍ እንዴት አናቅ? ምንድን ነው መለኪያው? ድንበር ስታልፍ ስዕላትን ከተገቢው በላይ ስትጠቀም ሉትራን እኔ አሁን አዲሱ ፋሽን በዚህ ዓመት እያዩ ያለሁት ሉትራን ጋር ሄዶ መደበቅ ነው። የሆነ በቃ አለ አይደለ የሆነ ሬፊውጂ ካምፕ ነው እኮ ያደረጓችሁ። ይሄ ነገር መጽሐፍ ቅዱሳዊ አይደለም። አይ ሉትራን ያደርጉታል። አሁን የሉትራንን ቴዎሎጂ ታውቁታላችሁ? የሉትራንን ሊተርጂ ታውቁታላችሁ? ሰርቪሳቸው ላይ አክቹዋሊ ምን እያሉ እንደሆነ ቅዱሳንን በተመለከተ ኮሜሞሬት የሚያደርጉበትን ነገር በተመለከተ ስዕላት የሚጠቀሙበትን ነገር በተመለከተ ታውቃላችሁ? አንብባችኋል? ቡክ ኦፍ ኮንኮርድ አንብባችኋል? ሉትራን ስር መጣችሁ ጠይቃችኋል? በትክክል እንዴ ምንድን ነው የምታስተምሩ? ስለ ስዕል እናንተ ከኛ ጋር አንድ አይነት ነው ወይ? ኧረ በጣም መማፀኛ ከተማ ነው ያደረጓቸው እኮ። ግን እንደውም ከሌላው ከፔንቴኮስታሉ ከሌላው በላይ እኔ የሉትራን አስተምህሮ በጣም ጥንቅቅ ያለ ኦርጋናይዝድ የሆነ የተጻፈ በካቴኬዝም በኮንፌሽን በሰርቪስ ቡኮች የታጀበ የዓመቱ ስብከትና ትምህርት እንኳ በካሌንደር ተጽፎ የተቀመጠ ቸርች ነው። የተዘበራረቀ ነገር እንኳ የምታገኙበት ቸርች አይደለም። እኛ በመንፈሳዊ ሕይወታችን የሚያደግንበት ቸርች ነው። እኔ መካኒሳ መካነ ኢየሱስ ሁለተኛ ቸርቼ ነው። እነ ቄስ ሰለሞን እነ ቄስ ማርቆስ አሁን ወደ 5 ኪሎ የሄዱ ብዙ ሰዎች ለእኔ የእኔ ቄሶች ናቸው። እነ ቄስ ዶክተር ምስጋና ብዙዎችን መጥቀስ ይችላሉ። እና ይሁን አስተምህሮ ሲነሳ አስተምህሮ መጽሐፍ ቅዱሳዊ እንዳልሆነ በታሪክ ውስጥም ጠንካራ ማስረጃ እንደሌለው ሲሞገቱ የኦርቶዶክስ ጥላቻ ተሳዳቢ ኦርቶዶክስ ስለምጠሉ እየሰደባችሁ እንደዚህ እያረጋችሁን ትላላችሁ። እናንተ ደግሞ ቤት ከፍታችሁ ያለ እረፍት ሉተርን ስታብጠለጥሉ ሉተርን ስትሳደቡ ያላነበባችሁትን መጽሐፍ ማስረጃ ኦቴንቲክ ያልሆነ ነገር አመጣችሁ። በቃ እናንተ በቁጥር ብዙ ስለሆናችሁ በቃ ማጆሪቲ ስለሆናችሁ ማጆሪቲ ሩል በሚል ከሆነ ልክ ነው። አንገታችን መድፋት አለብን። እዚህ ቲክቶክም ላይ 80-90% ኦርቶዶክስ ሊሆን ይችላል። በላይክ በኮሜንት በገስት ብዛት ከሆነ ሊሆን ይችላል። በእውነት ከሆነ ግን እንደዛ አይደለም። እና
ሉተርን ስታብጠለጥሉ ስትሳደቡ፣ ያላለውን አለ ስትሉ፣ ያልተጻፈ ስታነቡ፣ ሚስ ሪፕሬዘንት ስታደርጉ፣ ቄሱ ፊቱን ዙሮ መሰዊያው ላይ ሲጸልይ ፊት ለፊቱ ላይ መስቀል አለ። ለመስቀሉ እየጸለየ ነው። ወደ መስቀሉ እየጸለየ ነው። ለመስቀሉ እየሰገደ ነው። መስቀሉን ቬነሬት እያደረገ ነው። ልብሰ ተክህኖ ለብሶ የመስቀል ቅርጽ የተለያዩ ስዕላትን ቸርቾቻቸው ላይ በጣም የሚያምሩ። እኔ ዊስካንሲን ነበርኩ። ዊስካንሲን በጣም የሚዙሪ ሲኖድ ውስጥ ያለ አንድ የሉትራን እንትን ነው። እዛ ሲኖድ ውስጥ ያለ በጣም የሚያማምሩ ቸርቾች አሉ። ስዊድን በጣም የሚገርም የሉትራን ቸርች አይቻሉ። የሚያማምሩ ስዕሎች፣ የሚያማምሩ ቅርጻ ቅርጾችን ይጠቀማሉ። የዛሬ ዶንቦስኮ ነበርኩ፣ የካቶሊኮች ቸርች። በጣም የሚገርም ውስጥ ገብተን ፎቶ ተነስተን መሰዊያው ላይ በቃ ሂደን አይተን ምንም ይሄ ሲምፕል የሆነ ሊተርጂካል ሲስተም ነው ያላቸው እነሱ እንኳ እዚያ ያሉት። የሆነ ክብድብድብድ ያለ ጭንቅንቅንቅ ያለ የሆነ በጣም እንዳትነካው እንዳትረግጠው ጫማህን አውልቅ እንደዚህ ነው የሚል የሆነ የተወሳሰበ ነገር የላቸውም። እና ሉትራንን አይመቿችሁም ማለት ሊመቿችሁ የሚችሉት የሉትራንን ትምህርት ስትረዱና ስትቀበሉ ነው። በትክክል በአግባቡ አንደርስታንድ ስታረጉ ነው። ከዛ ውጭ የሉትራን ፓራዶክስ ደግሞ ሉትራንን የሚመቿችሁ ከሆነና የእነሱ አስተምሮ ትክክል ነው እንግባባለን ካላችሁ ለምንድን ነው ሉተር የምትሳደቡት? ኢቭን እንኳን ሌላው ፕሮቴስታንት ቀርቶ ሉትራን እንኳ ሳይቀር ትላንት ኤርሚ ሲናገር ነበር ኦግስበርግ ሉተር ያለውን ሉተር ወጣ ገባ እንደዚያ